እኔ ይኸውላችሁ ከህዝብ ጋር አይደለም ጥላቼ፣ ህዝብ ጋር ጥላቼ የለኝ። ፖለቲካውን ግን አልወድም። መፍትሄ ነው እኮ አልሰራም። እኔ ከትግራይ ጋር ከምሰራ ቤኒሻንጉል ጉሙዝ ጋር ብሰራ፣ በርታ ጋር ብሰራ ኦኬ። እኔ የትግሬን ፖለቲካ አላምንም። በቃ ከትግራይ ጋር ኢትዮጵያ ውስጥ አማራና ትግሬ አይጥና ድመት ነን። ወይ አንተ ተቀምሰኛለህ ወይ ይቀምሳል። በቃ ይሄ ነው የሚሆነው ሀፕን የሚያደርገው። ስለዚህ ዘላለም ብሰራ ከአንተ አጌነስት የሚሆንበትን ነው እንጂ የምሰራው አብሬ ልሰራ ይሄ እኮ ሪያሊቲ እኮ በምንም ታምር ከትግሬ ጋር ኢትዮጵያ ውስጥ አንድነት የሚሰራበት ፖለቲካ አይኖረኝም። እኔ ተገንጠል አልተገንጠል የራስ ፋንታ አያገባኝም። እሱ ግን አብሬ ግን የመስራት ግን እቅድም የለኝም። የአማራ ህዝብ አብሮ መስራት አለበት። እያጠቃለልኩ ነው። ስለዚህ ይሄንን ሀቁን እንቀበል። ባይዘወይ የአማራ ፖለቲካ ዛሬ ኦሮሞም ካያችሁ ኦነግ የተጠላው አፋብንም የተጠላው ዛሬ አፋብን እኮ በአማራ ህዝብ ዘንድ ኮመንታቸውን አጥፍተዋል እንዳለ አመራሩ። ለምን ያጠፉ ይመስላችሁ? የፌስቡክ ኮመንታቸው የስድብ መዓት ስለሆነ በቃ ሰው ጠልቷቸዋል። አይፈልግም ከእናንተ ጋር መስራት ኢትዮጵያ አይፈልግም። እኔ ከትግራይ ጋር መስራት አልፈልግም። ፖለቲካውን ግን ማዳከም እፈልጋለሁ። ግልጽ ነው። አንድ ላይ መስራት ሳይሆን እንዴት አድርጌ አንድ ላይ ፓርላማ ላይ ባይዘወይ ኢትዮጵያ ውስጥ አንድ ላይ ሳትዋደድ መኖር ትችላል። ችግር የለም። ሳንዋደድ ለምን መፋቀር የለብን? ምን እናደርጋለን? ለምን እንዋደዳለን? ሳንዋደድ ኢትዮጵያ ውስጥ መኖር እንችላል። አንተም የሚጠቅመን እኔም የሚጠቅመኝን ይዤ መኖር ኢትዮጵያ ውስጥ በአንድ ሀገር መኖር ይቻላል። ተዋደን የግዴታ መኖር የለብንም። ተፋቅረን የግዴታ መኖር የለብንም። እኔም ድንበሬን እየጠበቅኩ አንተም ድንበሬን እየጠበቅ እኔም እንዳትመጣ እዛ ጋር ቆልፌብህ አንተም ያችን እንዳታይ አንተም ለመምጣት ትሞክራለህ። እኔም እንዳትመጣ እዘጋብሃለሁ። በቃ እንደዚሁ እያደረግን በፓርላማ ላይ እያወራን በኢትዮጵያ ጠፋንታ ላይ ባጀት ላይ ምን ሁለት እንትን አሁን ከዚህ በኋላ የፓርላማው 20 ድምፅ 20 ሰው ነው ብትመጣ ምንም አታመጣ። ከኔ እኩል አይደለም። እኔ 100 ምናምን ሆኜ ነው መጣው 158 ቶታል። አሁን 158 ነው ቶታል። ያው ትንሽ ቁጥር ነው ይዘው የምትመጣው። ስለዚህ ለእኔ መጣም አልመጣም እዛ ጋር ኢሬሌቫንት ነው። ላጠፋ ነው የምሞክረው። ፖለቲካሊ ነው እያልኩ ህዝቡ እንወደው። የትግራይ ህዝብ እንደኛ የሚወደድ አማራ ምስኪን ህዝብ ትግራይን ህዝብ እንወዳለን። ፖለቲካው ግን መቼም ኢትዮጵያ ውስጥ የትግራይ ፖለቲካ ከአማራ ጋር እንዲሰራ አንፈልግም። መስራትም የለበትም። ይሄንን እንቃወማለን። ባይዘ ትግሬ ፖለቲካ ጋር እኔ ከእንትን ጋር ህወሓት ጋር አይደለም እያወራ ትግሬ የሚባል ፖለቲካ ጋር አማራ መቼም በተአምር አንድ ሆነን አንሰራ። መቼም በተአምር እናልቃታለን እንደ ህዝብ እንጂ አንድ ሆነን አንሰራት። ባይዘ ለዛ ነው እኔ ከትግሬ ጋር የሚሰራ ፖለቲካን የሚሰራ ካለ ይጨፈጨፋል፣ ይወገዳል። ሲመታም ማንም እንባ የሚሆነው ነው። ለዛ ነው አሁን አብዛኞቹ አፋብኖች እየሞቱ ነው እየረገፉ። ማንም ሰው ጭጭ ብሎ ከትግሬ ጋር ስትሰራ የተገኘ መቀጥቀጥ አለበት። ትቀጥቀጣለህ። ፖለቲካ ህዝብ ጋር አይደለም ያልኩህ። ህዝብ ጋር እንደፈለግ እንዋደዳለን። እኔ አትዋለዱ አላለም። ተዋለድ እንደፈለግ ቺክ ያዝ የትግሬ ሚስት ምናምን አያገባኝም። ሱሱ አገባ እሱ ፐርሰናል። ፖለቲካ ጋር ላይ ሲመጣ ግን እንዴት ጠላት ጋር እንዴት አንድ ሆነ ትሰራለህ? ላጠፋዋለሁ እንጂ የማይችልበትን አቅም ያችን ለመፍጠር እኔን ለመምታት የማይችልበትን አቅም ነው የምፈጥረው። አሁን ለምሳሌ እኔ ትግሬ ፖለቲካ ደስ ነው የሚለኝ። የተበጣጠሰ አንድ ያልሆነ እርስ በርሱ የሚቀጣቀጥ አሁን እኮ ዛሬ እኮ ትግሬ አንድ 4 ኪሎ ምናምን ለምን ታስበው? እርስ በርስ ነው መጀመሪያ የምትቀጠቅጠው። ያ ሲሆን እንዴት ደስ ይላል። እና ያንተን ፍቅር አንተ ስትፋቅር ወድ ነው። ምን አይነት ፖለቲካ ግልጽ እኮ ነው። እንደውም እኔን ባይዘወይ የትግራይ ልጆች እኮ እንደው እኔን መውደድ አለብህ። ፊት ለፊት ነው እየነገርኩህ። አልወድህም፣ ፖለቲካን አልወድም፣ ህዝቡን አይደለም ፖለቲካ አልወደውም። አማራ ውስጥ ደግሞ ያንተን ፖለቲካ የሚወድል በቃ ይሄ ሀቅ ነው። ስለዚህ በዛ ልክ መኬድ አለብን ለማለት ነው። በመጥፎ ግን እንዳታስቡት። እኛ ህዝብን መቼም ልንጠላችን ህዝብን አማራ የሚጠላ የለም። ይሄም ጀንበር የሚል አካውንት እሺ ጎይድ እሺ ወንድሜ እኔስ ምን ልበል የሚል አካውንት ጎይድ አውራ እኔስ ምን ልበል? ማውራት ትችላለህ። እኔ ልቀጥል? አዎ ቀጥል። ጥሩ ነው ሀሳባችሁ፣ በጣም ጥሩ ነው፣ ቆንጆ ነው። ግን እኔ አሁን ይሄ ከሌሎች ጋር መነታረኩ ይሄ የብሽሽቅ ፖለቲካ ነው ብዬ የማስበውና ለኛ ለአማራ ህዝብ የሚጠቅመን አንድ ሆነን በአንድነት በተለይ ዲያስፖራዎቹ በውጭ ያላችሁ ዲፕሎማሲው ላይ በደንብ ሰርታችሁ ከቲክቶክ በዘለለ መሬት ላይ የወረደ ስራ ቢሰራ
ምናልባት ትግሉ የማንም እርዳታ ሳያስፈልገው 4 ኪሎን የመቆጣጠር አቅሙ ይኖረናል። ግን ዝም ብዬ ሳስበው እዚህ ማህበራዊ ሚዲያ ላይ ያለው ፖለቲካ ዝም ብሎ የብሽሽቅ ፖለቲካ ነው። መሬት ላይ ምንም ጠብ ያለ ነገር የለምና ሁሉም በፊት ነው የራሱን ጀግና እኔ ጀግና ነኝ እኔ ማንም አይደፍረኝም ምናምን ነው የሚለው። እንደ ህዝብ ግን እንደ ትክክለኛ መሬት ላይ ያለ ትግል ምንም ሳይኖርህ በባዶ እጅህ መሳሪያ ማርከህ ታጥቀህ ለ3 ዓመት መታገል ማለት ከሀገር በላይ ነው እና እኔ አፄ እናንተ ጎበዝ ከሆናችሁ እንደዚህ ዕውቀቱ ካላችሁ ጀግና ከሆናችሁ ብዙ ሰዎች አሉ ማህበራዊ ሚዲያ ላይ ያለው ነገር ተታችሁ ዲፕሎማሲው ላይ በደንብ ሰርታችሁ ሁሉንም በአንድ መምራት ይቻል ነበር። የፋኖ ትግል ወደ ኋላ የቀረውና እንደዚህ ሊበታተን የቻለው መሬት ላይ ያለው በአንድ ስላልተመራ ነው። የመጀመሪያ ሰዓት ላይ ታስታውስ ከሆነ እስክንድር ወደ ፋኖ ውስጥ ከመግባቱ በፊት ፋኖ እስከ ደብረ ብርሃን ድረስ አስጨንቆ ነበር። እኔ በሰዓቱ አዲስ አበባ ነበርኩ። መጡ እያልኛ ችቦ ይዘን እየተዘጋጀን ነበር። እየመጡ ነው እያልን ማለት ነው። ያ ግን ምን ሆነ? ፋኖ 4 ኪሎ ካደረሰን በኋላ ወደ ነበረው እንቅስቃሴው ይመለሳል፣ ወደ እርሻው ወደ ግብርናው ይመለሳል ብሎ እስክንድር ስልጣን የምንይዘው እኛ ነን ብሎ ወደ መሃላቸው ሲገባ ሁሉም ተገነጣጠለ። ትግሉ ወደ ኋላ ተጎተተ። ያንን ግን እንደዚህ ዕውቀት ያላቸው ሰዎች ወደ አንድ አምጥተው ይሄ ቢሆን እንደዚህ ነው፣ ይሄ ቢሆን እንደዚህ ነው። መጀመሪያ ትግሉን ወደፊት የሚመራ ሰው ኖሮ ቢሆን ያ ትግል ይሄን ያህል ጊዜም አይፈጅም ነበር። ማንም ስልጣነ መንበሩ መቆጣጠር የሚቻልበት መንገድ ነበር። ግን እዚህ አሁን ሶሻል ሚዲያ ላይ ያለው እንኳን የማያውቅ ሰው ይዋጋል፣ ያዋጋል። ሌሎች አንዱ ግማሹ የሌሎች ያስፈልጋል ይላል፣ ግማሹ ብቻችንን ይላል። በቃ ይሄ መሬት ላይ ፍሬ ውሃ የማያነሳ ነገር ነው የሚወራውና ከእንደዚህ አይነት ነገር ብንወጣ ጥሩ ነው ባይነኝ። እኔ ሁላችንም በየፊናችን የራሳችንን ቤት ከፍተን ከሌሎች ጋር የብሽሽቅ ፖለቲካ ከመስራት ይልቅ ትክክለኛ መሬት የጨበጠ ነገር ዲያስፖራው እስቲ መሬት የጨበጠ ዲፕሎማሲው ላይ በደንብ ቆይ አንዴ ወንድሜ፣ መሬት የጨበጠ ነገር ዲፕሎማሲስ እንዴት አድርጎ ይሰራ? እስቲ ንገረኝ፣ አንተ አስረዳኝ። ዲፕሎማሲ ይሰራል። ለምሳሌ አሁን አንተ እነ አፋባን ምናምን እንትን ብለህ ሌሎቹን የምትደግፍበት ምክንያት አልነበረም። አፋባን ወደዛ ሲሄድ ወደ አንድ እንዲመጣ ማድረግ ትችል ነበር። ዲፕሎማሲያዊ መንገድ እንዴት ነው አንድ የምታመጣው? እንዴት ነው አንድ የምታመጣው? ወደዛ የሚሄደውን ወደዚህ ተመለስ ትላለህ። አንተ አቅም መፍጠር ትችላለህ። እንዴት ለምሳሌ ከህወሓት ጋር የሚሰራው አፋባን ነው ብለህ የምታስብ ከሆነ አፋባን ከነ ሳሙኤል ጋር እንዲሰራ ከጎንደር ፋኖች ጋር እንዲመካከር ከነ መሳፍንት ጋር አንድ እንዲሆን ማድረግ ትችላለህ። አንተ ትክክለኛ አንተ ታጋይ ከሆንክ እንደገና ደግሞ ከህዝቡ ነጥሏለሁ እንጂ ለምን ትነጥለዋለህ እንዴ? ከህዝቡ እንዲወጣው ለምን ትነጥለዋለህ? ከህዝቡ ምን ነጥለዋለህ? ነው እንዴ? እንደዛማ ከህዝቡ ስለዚህ አንተ ከህዝቡ ምን ነጥለዋለህ እንዴ? ፖለቲካ አብን እኮ ከህዝብ ተነጥሎ ስለሆነ ነው ዛሬ ዋጋ ያላስከፈለን እንጂ። ስለዚህ ትግሉ አይወጣም። ከአማራ ክልል ሳይወጣ ህዝቡ እየተጎዳ ክልሉ እየወደመ ትምህርት ቤቶች እየተዘጉ ፋብሪካዎች እየጠፉ ጤና ጣቢያዎች እናቶች መታከመት 10 ዓመት ሙሉ አሁን መጣልኝ ጨዋታ። ይሄንን እንዳትፈልግ ይሄንን አትፈልግም አይደል? አልፈልግም። ለምን እፈልጋለሁ? ለምን እፈልጋለሁ? ይሄንን የማትፈልግ ከሆነ ቀላል ነች። አሁን
ከዚህ ከክልሉ ማውጣት ጦርነቱ አይደል? ከክልሉ እንዴት አድርገህ ነው የምትወጣው? በምን አይነት የማን ይውጣ? የሸዋው ይውጣ? እንደዛ የሸዋው ጎንደር ምን ምን ነው እንደዛ ነው ኮኮ አዲያ መጣ አየ ይሄን ነው እኮ ያለው አንተ መሐመድ ኮንድረስ ዝም ብለህ ነው ያለው ታብታባችሁ ሌሎቻችሁ አሁን ጥሩ ከንተጋው የምንስማማበት ነገር አግኝተናል። ጦርነት ከአማራ መውጣት በቃ ይሄንን እንደ አንድ አቋም ይዘህ አሁን ጦርነት የምታወጣው ምንድነው? ወደ አንዴ ላስረዳ እንዴት አድርገህ ጦርነት እንደምታወጣው። መጀመሪያ ነው የት አክቢ ነው የአማራ ማህበረሰብ የሌለበት ብለታ አሁን እንዴት አራይዱ ምንድነው የሚባለው? አፋብን 4 ኪሎ ሜትር ቀዳልኩ አራሚ ስተማመኑ ወመላቸው ምናምን። ስለዚህ ይሄ ከሆነ አንተ አመት ቆየት ሆነ ጦርነት ኦኬ ጦርነት ሌላ አካባቢ ምንስ ታፕታፕ አድርጉት ይቆራረጣል ጋይስ ስማ ሆነ ሳይቆይ ነው ከስር ይቆራረጣል እያሉ ይቆራረጣል ከስር ላሉት ነው ይሰማል። ከስር አንዳንድ ጻፉልኝ የሚሰማ ከሆነ ሁሉም ይቆራረጣል። ይሰማል ጋይስ? ኦኬ እንደዚህ ላድርጋ። ይሰማ በጣም ይቆራረጣል። ድጋሚ ትገባላችሁ። ይሰማል? አሁን አንዳንድ ጻፉልኝ የሚሰማ ከሆነ ይሻላል ነው ይሰማል? አሁንስ ይቆራረጣል? ኦኬ አሁን እንደ አዲስ ነው አስገባችሁ። ኦኬ ታፕታፕ እያደረጋችሁ ኦኬ ሚውት አድርገው ወንድሜ። ታፕታፕ አድርጉት ጋይስ። ታፕታፕ እያደረጋችሁ። ስለዚህ አሁን ወንድማችን አሁን ጥያቄው የጠየከን ጥያቄ ምንድነው? አንድ ነገር እንዴት አድርጎ ያ እስቲ አንተስ የሚሰማቸው ኮድ አውራ እስቲ ወንድሜ። እኔስ የሚለው ወንድማችን አንድ አውራ እስቲ ኮድ ከስር ይሰማል። እኔ ጋር ጥሩ ነው እየተሰማኝ አንተ ጋር ከስር ይሰማቸዋል። እኔስ የሚለው አካውንት ሲያወራ አንዳንድ ጻፉልኝ የሚሰማ ከሆነ የኛ ልጆች ኦኬ እሱ ይሰማል። ኦኬ ታፕታፕ አድርጉት ጋይስ። አሮን ለምን እንደሆነ አላውቅም እንትን የሚያደርገው የሚቆራርጠው። ኦኬ አሁን ምንድን ነው እንዴት አድርጎ ከክልሉ ይውጣ ነው። ስለዚህ አሁን አንደኛ የምታደርገው አሁን ክልሉን ማየት አለብን። ኦሮሚያ ክልል ውስጥ ስንት ፐርሰንት ነው ያለው? ኦሮሚያ ክልል ውስጥ ጦርነት ቢመጣ ጦር ነው ብለህ ታስባለህ? እኔስ ኦሮሚያ ክልል ውስጥ ጦርነት ቢመጣ ጥሩ ነው ማለት ማንም ያመጣ ኦሮሚያ ክልል ጦርነት ወደ ኦሮሚያ ክልል ቢሄድ የአማራው ኦሮሚያ ክልል ውስጥ ያለው አማራ ምን የሚፈጠርበት ይመስላል? እኔ ጦርነቱ የምፈልገው ይህ ብልጽግና የሚባለው መንግስት ከ4 ኪሎ እንዲወጣ ፈልጋለሁ። ቆይ አንዴ እነሱ የመጀመሪያው አሁን ይኸውልህ አሁን አይሄድም። አሁን ባለበት ስታክ ሆኗል እያልኩ ነው። አሁን ማቶ 4 ኪሎ ምናምን አሁን ለጊዜው ተቋርጧል። አሁን 4 ኪሎ ጉዞ የለም። አሁን የለም 4 ኪሎ ጉዞ 4 ኪሎ ጉዞ እና ጦርነት ታዲያ እና ምን ልናደርግ ነው አሁን ጦርነት የምናካሄደው ታዲያ? አሁን 4 ኪሎ መሄድ የለም። አሁን እኮ ለጊዜው መቋረጥ አለበት። 4 ኪሎ የሚሄደው ጉዞ የሚባል ጉዞ አሁን የለም። እሺ እንደዛ ከሆነ እኮ የ4 ኪሎ መንግስት መከላከያውን አስወጥቶ እንደ አዲስ ነው የምንደራጀው እንዴ? እንደዛ አይደለም። መከላከያው ሙሉ በሙሉ ከአማራ ክልል መውጣት አለበት ብለህ ታስባለህ?
እንዴ እና ክልሉ ከሚወድም አሁን እኮ ክልሉ እንደ አዲስ የምንደራጅ ከሆነ በቃ እንደዚህ እናድርግ። መከላከያውን እናስወጣው። በቃ አሁን አስወጥተን አሁን አስወጣ ነው እንበል። ኢማጂነሪ አስወጣ ነው። ከወጣስ በኋላ ምን ይፈጠራል? ከዛ በኋላ በቃ ህብረተሰቡ ወደ ሰላማዊ እንቅስቃሴ ይመለሳል። ቆይ እንዴ ከወጣ በኋላ እኮ ቦታውን ማስተዳደር አለበት። ዝም ብሎ መረከብ አለ። ማን ነው የሚረከበው? እሱን እኮ ነው የምልህ። ማን ነው የሚረከበው ነው? አሁን እኮ ሁሉም ወንበዴ ሆነ፣ ሁሉም ጉልበተኛ ከሆነ መከላከያ ወጣ ነው። አሁን እኮ ገና ነው ማለት ነው አይደል? ገና ነው ማለት አሁን መከላከያው ዛሬ መከላከያው ወጣ እንበል። ማን ነው ከዛ ያንም ድንበሩ ማን ይጠብቋል? የሁመራን ድንበር እዚህ በእንትን በመተከል በኩል ያለውን ድንበር፣ ኦሮሚያ ክልል ልዩ ዞን አካባቢ ያለውን ድንበር፣ በመተማ በኩል ያለው፣ በቆቦ በኩል ያለው ድንበሩ ማን ነው የሚጠብቀው? ክፍት እኮ ነው። ማን ከምንድን ነው የሚጠበቀው? ከምን ሁመራ በኩል ምንድን ነው ያለው? እዛ ጋር አርሚ ሰባ አለ። የኦሮሚያ የአርሚ ሰባ አለ። ኤርትራ አለ እዛ ጋር። እንደገና የሱዳን ሰራዊት አለ። ማን ነው የሚጠብቀው እዛ ጋር? በር ክፍት አረክ ማለት እኮ ማን ነው እንዴ? አይደለም አጼ መከላከያ እኮ እየጠበቀ ያለው እኮ እነሱን አይደለም እኮ እነሱን አይደለም እኮ መከላከያ ወጣ። በቃ መከላከያው እኮ ሲወጣ እኮ እነሱም ነው የሚወጡት። አንዴ ከወጡ በኋላ ምንድን ነው የሚፈጠረው? ማን ነው የሚጠብቀው ነው? አሁን መከላከያ የሚጠብቀው እና አርሚ ሰባን ነው እንዴ? እነ ኤርትራን ጦር ነው እንዴ የሚጠብቀው? አይደለም። ሁመራ ላይ ያለው ሰራዊት ምንድን ነው የሚያደርገው ታዲያ? አልገባኝ እኮ መከላከያ። እሺ ታዲያ እሺ ባህር ዳርና አንቺ እኔ ለምሳሌ ሸዋ ልጅ ነኝ። ስማኝ እኔ ሸዋ ልጅ ነኝ። ሸዋ ላይ የሚጠብቀው መከላከያ ታዲያ እዛ ከሆነ ለምን? አሁን እኮ ወጣ አልኩ እኮ ወጣ አልኩ። በቃ ሲወጣ ኦነግ አለ። ኦነግን መቆጣጠር አለብህ። በኦሮሞ በኩል በከሚሴ ዞን በኩል የሚመጣውን ኦነግ አለ። ከታች በደራ በኩል የሚመጣው ኦነግ አለ። እሱን መመከት አለብህ። ወሎ ደግሞ በላይ በኩል በራያ በኩል ደግሞ ይመጣለው። የአገው ሸንጎ ከሰራ እዛ ውስጥ ያለ አገው ሸንጎ አለ። በእንትን በኩል ያለ በዋግምራ በኩል ያለ አገው ሸንጎ አለ። ከሱ ጋር መዋጋት አለብህ። ከትግሬ ጋር በራያ በኩል መዋጋት አለብህ። በእንትን በኩል በተከዜ በኩል ይመጣ ኃይል አለ። በእንትን በኩል ያለ በሱዳን በኩል ይመጣ ኃይል አለ። በጉምዝ ሚሊሻ በኩል ይመጣ። አሁን ይኸውልህ ለማን ሊዋጋ ነው ንገረኝ። እንዴ አማራ ክልል እኮ ልዩ ኃይሉ የለም ፈርሷል እኮ። እኮ ማን ነው የሚዋጋው ንገረኝ። አሁን እኮ መከላከያ እየተዋጋ ያለው ከአማራ ክልል መከላከያ ወጣ እኮ በቃ አሁን እኮ እየነገርኩህ ወጣ። መከላከያው ዛሬ አስወጣ ነው እንዴ? በቃ እነዚህ አልገባህም አጼ። አሁን እሺ አንተ ኦላ ያልከው ሌሎቹ እንደዚህ ያልካቸው እሺ ማንን ነው የሚወጉት? ማንን ነው የሚወጉት? መሬት እንዴ መሬት አልገባህም? ማንን ነው የሚወጉት ማለት አሁን እኮ እኛ አንዴ የመሬት ፖለቲካ አሁን እኮ ስለ መሬት አይደለም እኮ ፋኖ እየተዋጋ ያለው እኮ የህልውና ትግል ነው እያደረገ ያለው። የመኖር ያለ መኖር ነው። መሬቱንማ የመኖር ያለ መኖር እኮ ዘጋ ነው የሚመጣው እኮ አንዴ። መሬት እኮ ሲወሰድ እኮ ማህበረሰቡም እኮ አንድ ላይ የሚጨረገደው ይገደላል እኮ ይፈናቀላል ማህበረሰቡ። አልገባኝም እንዴ የምን መሬት አሁን እየተገደለ አሁን በድሮን በአመት አንዴ ቢገደል ነው። አሁን እኮ መሬት ክፍት አረከ እና በአመት አንዴ ይገደል እንዴ? ንጹሃን ህዝብ ይገደል እንዴ? ያጼ በኮሪደር ሲከፈት ሙሉ ነው የሚገባው። አሁን ለምሳሌ ኮሪደር ልክ መከላከያው ሲወጣ ተከዜዘብ ክፍት ሆነ አይደል? ተከዜዘብ ክፍት ሆነ ማለት ጠላት ገባ ማለት። ከገባ በዛ በኩል ጠላት ወደታች እየወረደ ነው የሚመጣው። አልገባኝ። በእንትን በኩል አለ። በምንድን ነው በደራ በኩል አለ። ማን ነው ኦነግን የሚከራከለው ዛሬ? እኔ እንግዲህ አሁን እኛ ኦነግ ሽኔ እኮ እየተዋጋ ያለው የአብይን ጦር ነው እንጂ ከፋኖ ጋር ለማድረግ እየተዋጋ አሁን ኦነግ የሚመጣው ኦነግ ማን ነው የሚዋጋው? ኦነግ አለ። ምንድን ነው የምትለው? ሸኔ የምትለው ቡድን አለ። የነጃርማር እነሱ ሸኔ እየተዋጋ ያለው ታዲያ የአማራ ክልልን ለመውሰድ ነው እንደሚዋጋው እና ሸኔ 4 ኪሎ ለመግባት ነው የሚታገለው። እንጃ እንግዲህ እኔ እዛ መሬት ላይ ነው ያለሁት። እንግዲህ እኔ ያለሁት ያለኝ መረጃ ሌላ ጥያቄ ደግሞ ልጠይቅህ። ደግሞ በዚሁ ደግሞ ሩቅ መሄድ የለብህም። አሁን መከላከያውን ቅድም አስወጥታል። አሁን አልነገርከኝም። መከላከያው ሲወጣ ማን ነው የሚሸፍነው ያንን ቦታ? አድሚኒስትሬሽኑ ላይ ይወጣል። አድሚኒስትሬሽኑ ማለት ሙሉ አድሚኒስትሬሽን ነው የሚወጣው። ያንን አድሚኒስትሬሽን የሚተካሄድ የአማራ ክልል ብልጽግና አለ እኮ። የአማራ ክልል ብልጽግና የለውም እንዴ? እንደ ብልጽግናማ አልፈልግም እያልኩ አይደል እንዴ? በሱ ተማምነን ነው አማራ ክልል ማብልጽገና ወጣ እኮ በቃ አንድ ላይ እኮ የሚወጣው ጠረገን አስወጣ ነው። ከዛ ማን ነው መከላከያ እኮ ይኸውልህ እንደ ትክክለኛ ከሆነ እኮ መከላከያ መጠላት ነው። ወጣ መከላከያ ሰራዊት
ከህዝብ ጋር አይደለም የሚዋጋው፣ ድንበር ነው የሚያስጠብቀው። ይሰማኛል። ህዝብማ ይወጋል በህገ መንግስቱ መሰረት። አሁን ለምሳሌ ወደፊት ህገ መንግስት ላይ ፋኖም ስልጣን ላይ ቢወጣ እኮ በህገ መንግስቱ መሰረት ሀገሪቱ አደጋ ላይ ከመጣች ይወጋል። ምንድን ነው የምታወራው? አልገባኝም። መከላከያማ ይዋጋል ሀገሪቱ አደጋ ላይ ከሆነች። አሁን ለምሳሌ ኦነግን እንትን ወለጋ ላይ ማን ሊወጋልን? ጉምዝ ታጣቂ ነው ወለጋ እንትን ጉምዝ ታጣቂ ማን ሊወጋል? አሁን የጠየኩት ጥያቄ ወንድም መከላከያ ወጣ እኮ መከላከያ ሲወጣ ብልጽግናም ይወጣል አንድ ላይ አይደል? ማን ነው ከዛ በኋላስ ንገረኝ። ስንት ጊዜ ይፈጅባቸዋል? ፋኖቹ ሬዲ ናቸው አሁን ፋኖቹ የመቀበል? መከላከያ ይወጣ እንጂ ፋኖ የመቀበል ችግር የለበት። ስንት ቁጥር ነው ፋኖ? እንኳን አይደለም አንድ ክልል አገር የማስተዳደር አቅሙ አለን። ይሄ ምንም እንትን የሚባልበት ነገር አይደለም። ምን ቦታ አስተዳደር አገር የማስተዳደር አቅም አለን አይደለም? ምን ቦታ ነው ያስተዳድረው? ማን ነው የሚመራው? ማን ነው አስተዳደሩ የሚመራው? አንድ ናቸው። አፋብን የሚባል አንድ ነው። እሱ እኮ ነው ይኸውልህ፣ እሱ ነው እኮ አሁን ችግር የሆነው። አንድ ወደ አንድነት መምጣት አለበት። የሌሎች እርዳታ አያስፈልገውም። ፋኖ የሚባለው ኃይል የመንግስትን ኃይል መገዳደር የሚችል የሚደመስስ ማሸነፍ የሚችል ኃይል ነው። በቃ አሁን ይችላል። ለምንድን ነው የማይችለው እኮ? ለምንድን ነው የማይደመስሰው ታዲያ? ይኸውልህ እንዴት ይደምስ? አንድ አልሆነማ። አሁን እኮ መቼ ነው አንድ የሚሆነው? አንደኛ መቼ ንገረኝ። መቼ አንዱ መቼ ነው የሚይዘው? ትግል እንደ በጅራ ይኸውልህ፣ ጦርነት እኮ በጅራፍ አይደለም። ጦርነት በጅራፍ አይደለም አካሄዱ። 10 ዓመት ትጠብቃለህ ማለት ነው። አሁን ቅድም ያልኩህ መጠበቅ ነው ያለበት አይደል? ለምን 10 ዓመት ትጠብቃለሁ? ለምን 10 ዓመት ትጠብቃለሁ? እና መቼ ነው ታዲያ እንደሚሆነው? መጀመሪያ ሶሻል ሚዲያ ላይ ያላችሁ ሰዎች ጦርነቱ ውስጥ ገብታችሁ ምንም አታውቁም። አንተ ለምሳሌ አሜሪካ ነው የምትኖረው። አሜሪካ ኖረ ጎጃም ስለሚደረገው ጦርነት ምንም አታውቅም። ለምሳሌ ሰሞኑን ደጋዳሞት ላይ ስላለው ጦርነት ከመረጃ ውጭ ምንም የምታውቀው ነገር የለም። አንተም አታውቅም። ደጋዳሞት ላይ አለ። እኔ ቢያንስ እዛ ነው ያለሁት። የት ነው ያለው? ቢያንስ እኔ በጥሬ ነው መረጃ የሚደርሰኝ። ገባ? አንተ በዜና ወይ ደግሞ በቲክቶክ አይደለም የሚደርሰኝ። እኔ እኮ መሬት ላይ ፋኖች እኮ ማናግራቸዋለሁ። አንተ ብቻ አይደለም ብታናግራቸውማ፣ አንተ ፋኖን ብታናግርማ የፋኖ ችግር ምንድን ነው ብለህ ለመቅረፍ ነው መሞከር ያለብህ። የፋኖ ችግር ምንድን ነው? የከፋፈላቸው ምንድን ነው? ወደ አንድነት ለምን አትመጡም? ጦርነቱ የተራዘመበት ምክንያት ምንድን ነው እነጥላለሁ እንጂ ብለህ ለምን ትነጥላለህ? ለምን ትነጥላለህ? አሁን እየተነጠሉ ነው ይነጥላል። ለምን እንደሆነ ታውቃለህ? አሁን ጠላት ሆኖ ስለመጡ ጠላት ሁሌ ጠላት እንዲሆኑ የሚያደርጋቸው ጠላት እንዲሆኑ ያደረጋቸው የወጡበት ዓላማ አላቸው። ዓላማቸውን ግብ ላይ ለማድረስ የአቅም ውስንነት አለ፣ ኢኮኖሚ አለ፣ ድጋፍ ጦርነቱን ትፈልገው አንተ ታዲያ ጦርነቱን ድጋፍ የነበረው ትፈልገዋለህ እኮ አንተ ጦርነቱን ታዲያ ለምን የምትቀው? አልገባኝም። ጦርነቱንማ ፈልጌ እኮ ነው እየታገልኩ ታዲያ እና አማራ ክልል ታዲያ ወደማ አትበለኛ ታዲያ። እና ጦርነቱ ጦር ላይ ወድም ነው እንዴ? አንተ እኮ ፈላጊ ነው እኮ አንተ። አማራ ክልል ላይ ወድም ማለት እኮ አትችልም እኮ። እንዲወድም ነው አንተ የምትሰራው እንዴ? ጦርነት ውስጥ መጣ ለህሉልኝ እኔ ለህሉልኝ ነው እየታገልኩ ያለው። ጦርነት ውስጥ ኖረ ጦርነት ከፈለክ እኮ መጨፍጨፉንም ማመን አለብህ እኮ። በቃ ጦርነት ላይ በዚያ አትመታኝ ማለት የለም። ጦርነት ላይ ስትመጣ አንተ እንትን አትልለት ቤት በኩል እንደሚመታ እኮ ይኸውልህ። አሁን ይሄንን ነገር ማስወገድ ያለብን በምን አይነት መንገድ ነው? ምን መፍትሄ ነው መፈለግ ያለብን ነው? መፍትሄውን እኮ አየህ፣ እንደ ዋና አማራ መፍትሄ ይዘን መጣ። መፍትሄው ምንድን ነው ማለት አሁን ይሄ ነው። ቅድም አንድ ያው መፍትሄውን ላስረዳ። እኛ አሁን ይኸውልህ 4 ኪሎ ለመግባት 4 ኪሎ ሽርሽር አይደለም የምትሄደው። ቅድም ተናግሬያለሁ። 4 ኪሎ ለመግባት ታንክ ሱ-23 የጦር መኮንን በደንብ ያንን ጦር የሚመራ አሁን ዝም ብለህ በዚህ በኩል ግባ ምናምን እንደሚባለው አይደለም። በስነ ስርዓት ፊዚካል ጦር ቢካዝ እዛ ስታረግ ምሽግ ይዛ አይደለም ምሽጉላ የሚቆፍር ታሪክ ትችላለህ። ስለዚህ ጦርነቱ ልክ ትግሬዎች ወደ አማራ ክልል ውስጥ እንደመጡት አይነት ጦርነት ነው የምታደርገው። ቢካዝ የምትገባበት ቦታ የአንተ አካባቢ ስላልሆነ ሽምቅ ውጊያ ማድረግ ስለማችል
አሁን ለምሳሌ ትግሬዎች ክልላቸው ውስጥ ሽምቅ ውጊያ ማድረግ ይችላል። ወደ አማራ ክልል ግን ሲመጡ ግን ኮንቬንሽናል ጦርነት ነው የሚያደርጉት። ቀጥታ የህዝብ ማዕበል ይዘው ነው የሚመጡት። ልክ አንተ የህዝብ ማዕበል አለ ወይ ስለ ህዝብ ኦልሬዲ ከአሁን ካለው ከፋኖ አሁን አፋብን ከሚባለው ዲስኮኔክት አድርጓል። ህዝብ ማዕበል አድርጎ ይመጣል የለም። አንደኛ ሚሊተሪም የለም፣ ታንክ የለም፣ ዙ 23 የለም፣ የጋዝ ብር የለም። መሬት ላይ ልትበደራቸው ነው። ጋዝ ሞልተህ እኮ ነው የምትወጣው። ዝም ብሎ አይደል። አሁን ታንክ ስትኖር ዙ 23 መሽከርከሪያዎቹ ምናምን እነዚህ ጋዝ ያስፈልጋቸው በነፃ አይደል። እነዚህ ጋዝ ያስፈልጋል። ከዛ በላይ ትረስት መተማመን። አሁን አንድ ምዕራብ ወለጋ ምዕራብ ጎጃም ያለ ፋኖ ምስራቅ ጎጃም ሲገባ ምስራቅ ጎጃም ላይ ተይዞ የሚገረፍ ከሆነ 4 ኪሎ እንዴት ነው ሊመጣል የፈለገው? ከአንድ ቦታ ወደ አንድ ቦታ ጎንደር ላይ ሲዟዟር እኔ ቦታ አትምጣብኝ ብሎ እግር ቅልጥሙ ነው የሚለው እኮ ነው። ከወሎ ለዛችሁ የኔ ሰፈር መታል የኔ ሰፈር መተህ ነው እንትን ያልከው ብሎ እዛችሁ የሚልል ከሆነ እንዴት አልከው ነው 4 ኪሎ የምትገባ? ስለዚህ ይሄ ነገር አሁን የለም፣ መሪም የለንም እኮ። ይሄ እንዳይሆን ነው መፈጠሪያ መስራት ያለብን። እኔ እንደዚህ አይነት ቆይ አንዴ ላስረዳ። እኔማ መፍትሄ ነው የማወራው። ይሄ ከሌለን ህዝቤን ዝም ብዬ 4 ኪሎ እየደረስን ነው እየገሰገስን ነው ብዬ ሙድ አልይዝበትም። ይሄ ህዝብ ምስኪን ህዝብ ስሩ። ይሄ ህዝብ እኔ ህዝብ ላይ አልጮትም። እኔ አሁን ለምሳሌ አፋብንም በምደግፍበት እስከ ጫፍ ድረስ ደግፍኳቸው እንትናል። ስለዚህ አሁን ምንድን ነው የምናደርገው? ይሄ ነገር ስለሌለኝ የምናደርገው ምንድን ነው? ጦርነቱን ከአማራ ክልል ወደ ሌላ አካባቢ ማምጣት። ወደ ኦሮሚያ ክልል ቀጥታ ገብቼ ወደ ኦሮሚያ ክልል ውስጥ አሁን የሸዋ ፋኖ ቀጥታ ገብቶ አሁን ለምሳሌ ኦሮሚያ ክልል ውስጥ ቢተነኩስ ሰው ሚሊሻዎች ይገላል። ሚሊሻዎች ገደለ ማለት ደግሞ ቶታሊ ሌላ አካባቢ ያለውን አማራ ያስገድላል። ኦኬ እዚህ ጋር የኦሮሞ ሚሊሻ ስትገድል ፋኖ ነው የገደለው የሚባለው። ሚሊሻውን ስትገድል አውቶማቲክሊ ፋኖ ገደለ ነው የሚባለው። አቅም ሳይኖር አንተ ዝም ብለህ እየሄድክ እየገደልክ የምትመጣ ከሆነ እዛ አሰላ ያለውን አማራ ልታስገድል ነው ማለት ነው። አዲስ አበባ ያለውን አማራ ልታስገድል ነው ማለት ነው። ሌላ ከኦሮሚያ ክልል ውስጥ ያለውን አማራ ህዝብ ለህዝብ አድርገህ ልታስጨፈጭፍ ነው ማለት ይሄ የማይዋጥ። ስለዚህ ኦሮሚያ ክልል ውስጥ ቀላል የማይባል ከአማራ ክልልን የማይተናነስ አማራ ኦሮሚያ ክልል ውስጥ አለ። ስለዚህ የምናደርገው ምንድን ነው? ከክልል ማውጣት ለትንሽ ጊዜ። ፋኖ 50 ዓመት ይደራጅ አያገባኝም። ህዝባችን ላይ ቁጭ ብሎ እያስወጋ አይደለም። እንደ ትናንትና እየሄደ እንትን ምንድነው መድፍ እናንትን እያስተኮሰብን ምንድነው ድሮን እያስተኮሰ ምንድነው የሚባለው አረስሙ ነው። ገዳም ውስጥ እየተደበቀ ገዳም እንዲያስመታ አልፈልግም። ገብቷል። እኔ ኦርቶዶክስ ገዳም እንዲመታብኝ አልፈልግም። ኦኬ ገዳም ውስጥ ቁጭ ብሎ እየተሽከረከረ ገዳም ውስጥ እንዲመታ አልፈልግም። ባለፈው ከትናንትና ወደ እንደተደረገው ከዛ በኋላ መጣው ቀርጸው ደግሞ ሊያስለቅሱን ይሞክራሉ። አልሰማ እኔ ባይዘወይ እንደዚህ አይነት ትግር ከዚህ በኋላ አንሰማችሁ። ግልጽ መምጣት ለምን ገባ ወደዛ? ምን ልታረግ ገባ? ለምን ገዳም ታስመታለህ? አይነ እያየ ገዳም ውስጥ እየተቀመጥክ አውቀህ ከገዳም እየወጣ እየተኮስክ ከዛ ወዲያ ደግሞ ለክ ሲተኮስ ገዳም ውስጥ የምትመጣ ከሆነ ገዳም ለማስመታት ነው ማለት ነው ፍላጎታችሁ። ስለዚህ ገዳም እንዲወዱ ገዳም ውስጥ ሲገባ ይታል እንዴ ራሱ ባይዘወይ እነሱም አላሹ ቀርጸው ያወጣው አፋብን አይደል እንዴ? ገዳሙ ላይ ገብቶ ባይገባ ነው ገዳም ውስጥ የቀረጸው። ወዲያውኑ እንዴት ሊቀርጾ ቻለ? በ30 ደቂቃ ውስጥ ገብቶ እንዴት ሊቀርጾ ቻለ? እዛ ጋር መቼም 30 ደቂቃ ይፈጅበታል። ዘርስ አይደለም እዛው ነበረ ቀርጾ እንደውም አስተላለፉ ለህዝብ። እነሱ ናቸው እኮ ያስተላለፉ የቀዱት። ወዲያውኑ ተቀርቶ እኮ ነው የወጣው። ሰማኝ አዳምጠኛ ነኝ። ገዳም ውስጥ የሞቱት ለማንኛውም መነኮሳት እንጂ ፋኖች አይደለም። መነኮሳትማ ነው አይደለም። መነኮሳትማ ነው። እሱማ መች ይሞታል? እሱማ የገዳም ውስጥ እየገባ እያስመታ ነው የሚወጣው እኮ። እሱ መች ይሞታል እኮ። ትክክለኛ ፋኖ ገዳም ውስጥ ከሆነ ለምን አዳምጠኛ እንዴ? ትክክለኛ ፋኖዎች ገዳም ውስጥ ከሆኑ ለምን አልሞቱም? ፋኖችን ለምን አልገደላቸውም? ይሄን ሲመልስልኝ እሱ መች ማውራት እኮ ላስረዳህ። አቤት ይኸውልህ ላስረዳህ። ሰውየው ከአጋጣሚ ታገኘ ማውደም ነው የሚፈልገው። ይህንን አንደርስታንድ ማድረግ አለ። ማውደም እኮ ነው የሚፈልገው። አንተ እንዲያወደም በር እየከፈትክለት ነው። ምን ልታደርግ እዛ ውስጥ ገባ? አሁን እነሱ የሚሉት ምንድን ነው? እነሱን እንመታለን ብለው ነው እያሉ ያሉት እነሱ። ይሄ ስፓርት ኦፍ ጦርነት የሚያመጣው እንደዚህ አይነት ነገር ያመጣል። እኔ ይኸውላችሁ ጋይስ እንደዚህ አይነት ነገር ተልካሻ እኔ እኮ አይደለሁም እኮ ራሳቸው ኢቭን ፋኖቹ ሲወቃቀሱ ገዳም ለገዳም እየዞረ ጋሽ መሳፍንትን ገዳም አይደለም ዞሩ እያሉ ራሳቸው ፋኖቹ የሚያወሩት በፊት ለፊት ወጥቶ አንደኛውን ፋኖ አንደኛው ሲወነጃጀሉ ገዳም ውስጥ እየገቡ አይደለም የሚያወሩን ራሳቸው ወጥተው
ገዳም ውስጥ መሽኮሎኮሎ ካደረ ውጣና ታገል እያሉ በስልክ ቅጃቸው እየሰበረ አይደል? ለምን ተዋሻላችሁ? እኔ እኮ ራሳቸው ፋኖቹ ይላሉ እኮ እኔ ሳል አባታችንን ጋሽ መሳፍንት አባታችንን እንደዚህ አይነት ስም እኔ አላልኩም፣ ሰው ነው የሚለው እዛ ፋኖቹ ይላሉ። ታው ስም አታጥፋ። አባታችን ጋሽ መሳፍንት የሁላችን አባት የፋኖች ተምሳሌት ነው። አንዴ እኔ አይደለሁም አንዴ ጨረኛ ነው እኔ አይደለሁም ማለት ፋኖቹ የሚሉትን አሁን ከዚህ ክልል መውጣት አለበት። ጦርነት ክልል ውስጥ እንዲወድም ከፈለግ ክልል ውስጥ አሁን እንዳለው መጠበቅ ነው በቃ። ገዳም ሲወድም እንዴት ይውጣ ነው? አሁን እኮ ከክልሉ አስወጥተን አየር ላይ እናርገው። አየር ላይ አይደለም የምታረገው፣ የት እናርገው ነው አሁን? ጦርነት እኮ የት ነው የሚካሄደው? እኔ እኮ ጦርነቱን ወደ የት ነው ያለ ይመስለኝ ነበር ሁሉ ጊዜ። ግን ጦርነት እኮ ላወጣልህ ጦርነቱን እኮ አንደርስታንድ ልታደርገው እኮ ነው። አሁን ጠየቀኝ አይደል? ጦርነቱን አማራ የሌለባቸው ቦታዎች በብዛት የሌለባቸው ቦታዎች አንድ ቦታ ትግራይ ክልል ውስጥ ጠላት አለ። ትግራይ ክልል ውስጥ ቲፒኤልኤፍ የሚባል ጠላት አለ። ሳማው ይሄም አሁን ያለው አብይ አህመድ ቲፒኤልኤፍን ሞጋት ይፈልጋል። ኦኬ ስለዚህ ምን ታደርጋለህ? በር መክፈት ቶታሊ ወደ ራስን ወደ ኋላ አድርገህ አብይ አህመድ ሄዶ ምን ህወሓትን እንዲወጋ በር መክፈት። ያቺ አማራ ክልል የምትመጡ አድሮን የታርፋለች ህወሓት ላይ ምን አረክ ማለት ህወሓትን ስትመጣ አማራ ለዚህ ትግል የወጣ ሁለት ነገር የወሰን ማንነታችንን ለማስከበር፣ ሁለተኛ ደግሞ ፍትህ ለማግኘት። ፍትህ ደግሞ ለኮርት ልወስዳችሁ አይደለም። አሁን ለምሳሌ ስዩም መስፍን ፍትህ አግኝቻለሁ ሞቷል። ስዩም መስፍን አቦይ ፀሐዬ ፍትህ አግኝቻለሁ ሞቷል። አቦይ ፀሐዬ ፍትህ እኮ ነው። በህይወት የሉም እነዚህ ሰዎች። ስለዚህ ነገ ደብረጽዮን ቢሞት ፍትህ ነው። ፍትህ አገኘው ማለት አንደኛ ፍትህ አገኛለሁ። ኦኬ ሁለተኛ ደግሞ ምንድነው የማገኘው? ወሰን ማንነቴን አገኛለሁ። ወልቃይትን አግኝተናል። አሁን ወልቃይት ጠገዴ ሰቲት ሁመራ ዞን ሆኖ አማራ ክልል ውስጥ ገብቷል። ውሳኔ ነው መጨረሻ ውሳኔ ፌዴሬሽን ምክር ቤት ያላረገው። ሳማው ግን የሚያስተዳድሩት አማሮች ናቸው። አማሮች ወልቃይት ጋር እየተፈናቀሉ አይደሉም። እንደውም ወደ ቤታቸው እየተመለሱ ነው ያሉት የተፈናቀሉ። ሌላ ምን አድርገን ራያን እንይዛለን ማለት ነው። አሁን በምትመጣው ጦርነት ከአማራ ክልል እናወጣለን። ህወሓትን እንደቁሳለን። መሳሪያው እንዳለ እኛ ላይ ሊረግፍ የነበረው ድሮኑ ምናምን እዛው ህወሓት ላይ ይረግፋል ማለት ነው። አየህ ምን አረክ ማለት ህወሓት ላይ ህወሓትን አዳከምክ ማለት ነው። በዛ ላይ ራያን ተቆጣጠር። ከዛ ወደ አብይ አህመድ እስከዛ ድረስ መቼም ፋኖቹ መሪ መርጠው ደህና አደረጃጀት መስርተው ምናምን ከዛ መጥተው 4 ኪሎ ቢሉ አንደርስታንድ አደርጋለሁ። አሁን ግን ባለው ግን እነሱም 4 ኪሎ አይገቡ። ኦኬ ህዝቡም እየተጨፈጨፈ ህወሓትም ከጀርባ ሴራ እየሰራች ባሏችንን እየቀረን ያለን። ስለዚህ 4 ኪሎ ይኸውላችሁ እኔ ግልጽ አድርጌ እግዚአብሔርን መብራን ነው የምላችሁ። እኔ እኮ ይሄን ስናገር እኮ ሼም ይዘኛል እኮ ሐቁን ግን መወራት አለበት። ኦፍኮርስ ድሮ የምደግፈው ቡድን አያሸንፍም ስል ዝም ብሎ አይደለም። አያሸንፍም አሁን ያለው አፋብን ማሸነፍም ሞራል አይፈልግም። የለውም ሞራል የለውም። መገራረፍ ነው አሁን እርስ በርስ የያዙት። ድሮ መገዳደል ነበር፣ አሁን ወፈላላ ግርፍ ነው። አሸንፉ። ለምን ብዬ ነው ታዲያ እኔ እንደዚህ አይነት ሚስቴክ ማህበረሰብ ላስጨፍጭፍ? ፖለቲካ እኮ እንደዚህ እኮ አይሰራም እኮ። እንደማሸንፉ እያወቃችሁ ባይዘው የትም መሄድ እንደማይችሉ ህዝባችሁን አስቆጥ አይደለም። ብልጽግና ጠላት አይሰማም ወንድሜ፣ ከስር ያሉት አይሰማም። ማይክ ኦፍ ነው ያንተ። ድጋሚ ግባና ና ወንድሜ፣ ማይክ ኦፍ ስለሆነ ወደታች ያለው አይሰማም። ድጋሚ ና ላክ ልከላ አይሰማም። አሁን አይሰማም። አንተን እያወራለሁ። ኦኬ ጎሄድ ይሰማል። እሺ አሁን አይሰማም። ኦኬ ጎሄድ አሁን ይሰማል። መከላከያም ብልጽግና ጠላታችን፣ ህወሓትም ጠላታችን። ብቻህን አታወራ፣ ለእኛም ብቻ ስጠንና እናወራ። ኦኬ መከላከያ ብልጽግና ጠላት ከሆነ ምሽግ እየመሸገ ያለው አሁን ማለት ነው መከላከያ ነው አይደል? ቤተክርስቲያን ላይ ቤተክርስቲያኖች ኦኬ አዎ የሁላችንም ጠላት ነው እናውቃለን። እሱን ቆይቶ ነው እየተሰማ ያለው። እኔ ቀደም ምሽግ እየመሸገ ያለው አሁን ላይ ማለት ነው ቤተክርስቲያን ላይ መከላከያ ነው። ይሰማኛል። እኔ ይሰማኛል። እኔ እየቆየ ነው የሚሰማው። ሰላም ነው። ቆይ አንዴ ወንድማችን፣ ቆይ አንዴ እኔ ግን አፄ እኔ አሁን የሚመስለኝ ምንድን ነው
የህወሓት ከፍተኛ የሆነ ፎቢያ ያለብን ይመስለኛል እኛ እነሱ ከኛ በላይ በጣም አግዝፈን ፈርተናቸው ነው ያለነው። እንደንትን ይሄ ምንድነው እንደ ለሊት በሆነ ነገር እንደሚመጣ ህፃን ልጅ እንደሚያስፈራራ ጭራቅ እንደዛ አድርገን ነው እንደዛ ናቸው ፎቢያ እንትን ብለናል እኛ እነሱ እንደዛ ናቸው። እኔ እኮ እየነገርኩህ እኮ እንደዛ ናቸው። ግን እኛ ከኛ በላይ በጣም አግዝፈን አየናቸው። ከኛ በላይ ናቸው። እኛ አቅም እንደሌለን እነሱ ቢመጡ እኛ ሊያጠፉን እንደሚችሉ እያረግን ነው አሁን የምታወራው። ገባህ አይደል? አሁን ባለው ከጀርባ እነሱ እኮ ናቸው መሳሪያ እየሰጡ ያሉት ለአፋብ። አልገባኝም። ማን ነው መሳሪያ እየሰጡ ያለው? ይኸውልህ መጀመሪያ አፋፍን ወደ እነሱ እንዲሄድ ያደረግነው ወይም ደግሞ መንገዱን የቀደድንለት የኛ አንድ አለመሆን ነው። እኛ ለማንም ለምንም የምንመለስ አይደለንም። እኛ አቅም አለን ነው የምልህ። እኛ ያቃተን አንድነት ነው። አንድ ሆነን ትግሉን ጦርነት ጊዜ አሁን ህወሓት የምትለው አንተ ህወሓት እንደ ህዝብ ነው የሚታገለው። ገባህ አይደል? እኛ ደግሞ እንደ ህዝብ ተከፋፍለን እንደ ህዝብ አይደለም እየታገልን ያለ ነው። አንዱ ግማሹን ፋኖ ይደግፋል፣ ግማሹ አንዱን ይደግፋል፣ ግማሹ አንዱን ይሰድባል፣ ግማሹ አንዱን ይነቅፋል። ህወሓት እኛ እነሱን እኮ የፈራናቸው አንድ ሆነው ስለሚታገሉ ነው። እነሱን አይተሃል? የእነሱን ትግል አይተሃል? ያ ሁላ ህዝብ እንኳን ያ ሁላ ጦርነት እንኳን ዘምቶባቸው አንድ ሆነው ነው ሲታገሉ የነበሩት። ይሄንን አንድነት እኛ ማምጣት ያቃተንና የበላይ መሆን ያቃተን ለምንድን ነው በየሰፈር ተከፋፍለን ትግላችንን ወደ ኋላ የምንጎትተው? የነሱን ለምን አንተውም? እኛ አንድ ሆነን ከታገልን እነሱም አያቅቱንም። እነዛ ማንም የሚያቅተን የለም። ማንም ምድራዊ ኃይል እኛን ሊያስቆመን የሚችል የለም። አንዱን ካልሆንክ 50 ቀን 50 ዓመት ስትፈጅነ ቁጭ 50 ዓመት ህዝቡ ይጨፍጨፍ እንዴ? ምንድነው የምትወራው? አንዱኑ ምናምን የምትወራው አማራ አንድ ነው ባይዘው አንድ ጋይስ። ይሄ እንደዚህ አይነት ፖለቲካ ነው ጋይስ። ወይ ፖለቲካውን በደንብ ሰርተናል። አሁን አንድ ይሁን ምናምን አንድማ እንደማይሆን ታውቃለህ። አንድማ አይሆንም። በቃ እኮ አየነው እኮ አይደል? 3 ዓመት አየን። አንድ እንዴት ነው የምታደርገው? አንድ ይሁን ይለኛል እኮ አንድ ወንድም አንድ ይሁን ይለኛል። ይሄማ 50 ዓመት እኮ ሞከርኩ እኮ። አሁን እኮ እየሞከርን እኮ ነው። አንድ ሆን ተደኛል። 3 ዓመት ሞከሩት። አንድ መሆን አልቻሉም። እንደውም እየተከፋፈሉ አሁን አንድ ድርጅት መጣ ይላል። ከዛ ጎጃም አንድ ሆነ ይለኛል። ከዛ ጎጃም ተከፋፍሏል ይላል። ደግሞ ድርጅት አንድ መጥቷል ብሎ ነግሮ አብስሮ። ለዛ ነው እኛ ይሄ ድርጅት መጀመሪያም ሲጀመር ትክክል አልነበረም። ድሮ በነበረበት ቁመና በሄዱ ይሻል ነበር። የዓላማ ጽናት የሌለው ድርጅት ነው። አንድ አይነት አይደሉም ስንል የነበረው ለዛ አንድ ድርጅት ሆንን ብለው እንግዲህ አስቡት ጋይስ፣ እስቲ ቁጭ ብላችሁ አስቡት። መዋቅር መስርተናል ብለው አንድ ድርጅት መስርተናል ብለው ገና ጎጃም አንድ አይደለም፣ ገና ጎንደር ጋር ገና አንድ አልመጣም፣ ገና ወሎ ጋር ገና የሚያፈነግጥ ኃይል አለ፣ ሸዋ ጋር ገና በስነ ስርዓት አንድ አልመጣም። እርስ በርስ አይተማመንም። ታዲያ 50 ዓመት ልጠብቃቸው? እነሱን ከምንጠብቅ ይሄ ጦርነት ወደ ሌላ አካባቢ ሂድና ህዝባችን ለትንሽ ጊዜ ረፍት ይውሰድ። እነሱም እስከዛ ድረስ 50 ዓመትም ይፍጁ። ነው ችግር የለብኝ አንድነት ለማምጣት። ይሄ ጦርነት ግን ከአማራ ክልል በኢሚዲየት መውጣት አለ። ሰው እኮ ከአንድ ቦታ ወደ አንድ ቦታ መሄድ አይቻልም። እኔ እኮ እንደውም የአማራ ክልል ተወላጅ አይደለም። እዛ ውስጥ እኮ አይደለም የተወለድኩት እኮ እኔ አዲስ አበባ ነው የተወለድኩት። አማራ ክልል ውስጥ ሰው የሚያወሩት ስሙት እስኪ። በአውሮፕላን ካልሆነ በስተቀር እኮ በእግር እኮ መሄድ እኮ አትቻልም። ከአንድ ቦታ ወደ አንድ ቦታ ስትሄድ ማን ቀረጥ እንደሚቀርጡላ አታውቅም። እዚህ ጋር መጥቶ 2500 ቀረጥ ያስቀበላል። ልክ የተወሰነች ፌርማታ እንዴት ደግሞ አንድ ቀረጻ ደግሞ አለ። መንግስት ይቀርጻል፣ አብይ አህመድ ይቀርጻሉ፣ ሚሊሻው ይቀርጻል። እንትን ፋኖ 5 አደረጃጀት እኮ ለ5 አደረጃጀት ሰጠን። ከዛ በኋላ ያ ደግሞ የተቀረጹ ሰዎች ደግሞ ህዝቡ ላይ ጭኑታል። አይነት ነው። አንተ ትልቁ ዓላማ ፋኖን ለማጥፋት ነው ወይስ የምን ፋኖ ነው? ፋኖ ገና ነው። አሁን ገና 4 ኪሎ የመሄድ እንቅስቃሴ ውስጥ አይደለም ያለው። ገና ይፈጅባቸዋል። 50 ዓመት ሊፈጅባቸው ይችላል እያልኩ ነው። እሺ አንተ ጦርነት ወደዛኛው ክልል ስትወስድ እንዴት ነው የምትወስደው? ያኛው ክልል በር መክፈት ጦርነት የለም። ከዛ በኋላ ለምን ጦርነት ትዋጋለህ? ስለዚህ በቃ መሳሪያቸውን ይስጡና ሁሉም ወደ እንትኑ ይመለሳ። በቃ ጦርነት ትግሉን ያቁም። እንደዛ ነው የምትለው? ለምን ትግሉን ያቆማል? አቁም ብትል አያቆም። ራሱን ወደ ኋላ ማሸሽ ራሱን 4 ኪሎ አይደማ። አሁን ወዴት ያሽሽ? ወዴት አካውስ መጥፋት ካለ ያለው ጦርነት የምን ክልሉ እኮ ከክልል የምታወጣው እኮ ጦርነት ስታቆም ማቆም አለበት። ጦርነት
መከላከያ ጋር መዋጋት የለበትም። አሁን መከላከያ ወደ ትግራይ ክልል እንዲሄድና ቲፒኤልኤፍ እንዳጠቃ በር መክፈት አለበት። ካለበለዚያ አማራ ክልል ውስጥ እኮ ይዞት እየመጣ እኮ ነው። ጦርነቱ እኮ አማራ ክልል እኮ ነው እየተበታ ያለው በድሮ ህጻኖቹ እኮ እየተገደሉ እኮ ነው። መከላከያ ለምን ማን ከለከለው? ትግራይ ክልል ለመሄድ ማን ከለከለው? እዛ ጋር እየተዋጋ ትግራይ ክልል ይሄድላል። ጅል ነው እንደሱ። እዛ ከስር እኮ እየተዋጉ እኮ ነው። ስንቱ ጋር ከስርም እየተዋጋ ላይም ጅል መሰል ወደ አሁን ወደ ብልጽግና ወደ እንትን ጦርነት አደረገው ወደ ህዋት ለምን ያደርጋል እንዴ? አንተ ከስር ከዚህ ከታች እየወጋ ጦርነቱን አንተ ላይ ነው እንጂ ይዘው እየመጡ ያሉት። አሁን እኮ ይኸውልህ ጨዋታ አንተ ይኸውልህ ባይዘው አንድ ህዋት አንድ ነገር ከምጠላት ነገር ላይ ከሰራችሁ ስራ ህዋት በጣም ምጠላት ክፉ ነች ብዬ ማስበው የአማራ ህዝብ ላይ የሰራችሁ ፖለቲካ ነው። አብዛኛውን የአማራ ምስኪን ማህበረሰብ ፖለቲካሊ ንቁ እንዳይሆን አድርገዋለች ብዬ አስባለሁ። በደንብ አድርጎ እንትን ሲያደርጓላችሁ ምንድነው ግን አንተ ለምንድነው ራስን ቆይ አንዴ ፖለቲካሊ በደንብ ማህበረሰቡን አንደርስታንድ አላስደረጉት። አሁን እየመጣ ያለው ይሄ ነገር ጦርነት ለጊዜው ማቆሙ ከሆነ ጦርነት አሁን ባለው ደረጃ እነሱ 4 ኪሎ የመሄድ እንቅስቃሴ የላቸው ፍላጎትም የላቸውም። ከጫካ መውጣት አይፈልጉ። ሁለት ነገር ይዘር ጦርነቱን አማራ ክልል ውስጥ ህዋትን ተቀብሎ ጋይስ አፋብንን የምትደግፉ ከሆነ ህዋትን መቀበል አለባችሁ። ትክክል ናችሁ እኮ የሚያደርጉት እኮ አፋብንን ብቻውን ሊንቀሳቀስ አይችልም። ህዋትን መደግፍ አለባችሁ። አንድ ላይ ነው የምትደግፈው። በቃ ዛስ ኦልሬዲ ነገሯችሁ እኮ እነሱ ከህዋት ጋር እየሰሩን ህዋት ጋር በምንም ታምር ከዚህ በኋላ ልታወጣቸው አችልም። ድርጅቱን የመሰረተችው ህዋት እኮ ነች። ከጀርባ ህዋት አለች እኮ ግልጽ እኮ ነው የሚነግሯችሁ እኮ ኤርትራ ነች ከጀርባ ያለችው። አፋብንን ከህዋት መለየት አይቻልም። ጦርነት ደግሞ ወደ 4 ኪሎ ይዘህ ልትመጣ አትችልም። ህዝብ ነው የምታስጨርሰው። ከክልል ውጭ ያለውን አማራ ታስገድላላችሁ ጋይስ። ባይ ዘ ወይ this is very dangerous move ባይ ዘ ወይ ወደ ከክልል ውጭ ዝም ብለህ አድርግባል። እንዴት ነው ከክልል ውጭ ማንን ነው የምትወገው? ኦሮሞ ሚሊሻ ብትገለው እዛ አሰላ ላይ አማራ ታስገድለው? ዝም ብሎ እኮ መሄድ እኮ የለም እኮ ከኦሮሞ ጋር ተዋክተህ ነው የምትሄደው እኮ። ህዝብ ለህዝብ ነው የምታደርገው፣ ህዝብን ሳታደራጅ። አሁን ለምሳሌ እና አብይ አህመድ መከላከያን ይዞ ነው የሚጫወቱት። ደህና እንኳን ኢሊት በሌለን ሰዓት ላይ ዘመነ ካሴን የሚባል መሀይም ይዘህ እንደነሱ አይነት ሰዎችን ይዘህ 4 ኪሎ አትገባም። ማህበረሰባችን ምድረ በዳ ላይ ነው የሚያልቀው። ከጨዋታ ውጭ ነው የምንወጣው። ከላይ ህዋት ትመታናለች፣ ከዚህ ከጎናችን እንደ አዲስ ያነቃቋቸው አገው ሸንጎች አሉ፣ በታች በኩል ኦሮሞ አለ፣ ኦነግም ይመጣ፣ መሀል ላይ ሳንዱች ነው የሚያደርጉ ባይዘው። እንዲህ አይነት የጅል አስተሳሰብ መሀይም አስተሳሰብ እንትን መሆን የለበት። መሀይም ነው የሚመስለው። ስለዚህ አሁን ግልጽ መምጣት አለበት። ጦርነቱን የምትፈልገው ከሆነ ጭፍጨፋው መቀበል ነው ያለበት። በቃ ጦርነት የምትፈልግ ከሆነ አማራ ክልል እንደዚሁ እንዲቀጥል ነው የምትፈልጉት። አማራ ክልል ደግሞ እንደዚህ እንዲቀጥል ከተፈለገ ደግሞ በቃ ይሄ አሁን ማልቀስ የለም ማለት ስራ የለም ምግብ የለም ምናምን እየተባልክ አሁን ከትንሽ ጊዜ በኋላ እኮ የምግብ አቅርቦት እየቀነሰ ነው የሚመጣው። ድርቅ መምጣቱም አይቀርም። የምግብ አቅርቦት በቀነሰ ቁጥር ተማሪ ትምህርት ባልተማረ ቁጥር ተማሪው ምን ሆን ይጀምራል? ሌብነት ውስጥ መግባት ይጀምራል። ሌብነት ውስጥ ከገባ ማለት መዝረፍ ነው የሚጀምሩ። ሲዘርፍ ሌላ ነገር ደግሞ ይመጣል። ከአሁኑኑ ክልሉን በስነ ስርዓት መቆጣጠር የማይችል አፋብን ከዛ በኋላ ማንም እየተነሳ ስራ አጥ ኮሽ መዝረፍ ነው። ስለዚህ መሳሪያ ይገዛል። ከዛ በኋላ ቤት ለቤት እየሄደ መዝረፍ ነው። የባሰ እጣጣ። ስለዚህ ብዙ ነገር አለው እየመጣ ያለው እና ዝም ብሎ አይደለም እና ይሄንን በስነ ስርዓት ተፈትኖ የማያልፍ ነገር ከሆነ አሁን በምንሄድበት ርቀት የምንሄድ ከሆነ ህዝባችንን ዋጋ ነው የሚያስከፍለው። ስንት ዓመት ነው ህዝቡ ከአንድ ቦታ ወደ አንድ ቦታ የማይንቀሳቀሰው? 3 ዓመት ሞላው እኮ። ወሎ ላይ ደግሞ ኦልሞስት ወደ 7ኛ ዓመት እየሄደ ነው። ወሎና ሸዋ ላይ ሰው ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አልቻለም። እየሄዳችሁ ነው ወሎና ሸዋ ላይ። እኛ እኮ እኛ ይኸውልህ እኛ አሁን አትሄድም ከዚህ በኋላ አንዴ ችግሩን እኮ በደንብ አንደርስታንድ ስላላደረገ አፋብን 10 ዓመት ከፈጀበት 10 ዓመት እንደዚህ ሆነ መቀበል። በቃ ይሄንን አምነህ ነው መቀበል ያለበት። 10 ዓመት አፋብን ይፈጅበታል።
10 ዓመት ሙሉ እንደዚሁ እንደተቸገርኩኝ ቁጭ እላለሁ። 20 ዓመት አፋብን ይፈጅበታል። 20 ዓመት ሙሉ እንደዚሁ እየተሳቀቅኩኝ እኖራለሁ። ይሄንን አምነህ መቀመጥ በቃ አንድ ይሄኛው አፋብንን በአፋብን ተማምነህ 20 ዓመትን ቢፈጅባቸው 20 ዓመት እንደዚሁ እየተጎሳቆልክ ከአንድ ቦታ ወደ አንድ ቦታ በአውሮፕላን በስተቀር በእግር እንዳትጓዝ እየተደረክ ሴት ልጅ መደፈር እኮ አለ። ከዚህ በኋላ እኮ የሚመጣ ምን ቀልድ መስሏችሁ ነው? ከዚህ በኋላ ነው እኮ የሚመጣው እኮ ክልል እየቆየ ስርዓት አልበኝነት እየመጣ በመጣ ቁጥር ሴቶች በብዛት የጥቃት ሰለባ ይሆናሉ። ሴት ከአንድ ቦታ ወደ አንድ ቦታ አሁን አትሄድም። አሁን ደግሞ ከዚህ በኋላ ደግሞ በፍጥነት ደግሞ እየመጣ ይመጣል። ቢካዝ ስርዓት በአብዛኛው ማህበረሰብ ስርዓት እየሆነ ነው። ማዳበሪያ እየቀነሰ ይመጣል አቅርቦት። ስለዚህ ገበሬው ምንድን ነው ወደ ሌላ ነገር ነው የሚሰማራ። ወደ ሌላ ነገር በተሰማራ ቁጥር ደግሞ ምንድን ነው ኢኮኖሚው እየተናጋ ማህበረሰቡ እንትኑ ሶሻል ፋብሪኩ እየተናጋ ብዙ ነገር አለ ይመጣ። ስለዚህ ይሄንን እንፈልጋለን። አንድ አይ አይደለም። ሁለተኛ ፋኖ የሚባል ይሄ አፋብን ምናምን የሚባለው አፋብን የሚባል ቁራ ትግሉን ለትንሽ ጊዜ ማቆም አለበት። አብይ አህመድ ይሄንን ሊያራግፍ አማራ ክልል ውስጥ ሊያራግፍ የሚመጣውን መሳሪያ ቲፒኤልኤፍ ጋር ሄዶ እንዲያራግፍ 2 ዓመትም ከሆነ እነሱ እስከዛ ድረስ ይደራጅ ምን አገባኝ። 3 ዓመትም ጦርነት የሚያደርገው ነው። 3 ዓመት ሙሉ ራሱን አንድ እስከሚያመጣ ምናምን ይስረፍ። እስከዛ ድረስ ጫካ መሆን ካለበት ጫካ ይሁን። እስከዛ ድረስ ለአማራ ዲዮት ምን ችግር አለ? ጫካ ቢሆን። አሁን እኮ እነሱ እንደውም እየተመቻቸው እኮ ነው ያለችው። ማን ነው ጋይስ እስቲ ንገሩኝ። 8 ኪሎ ግራም ወርቅ ቁጭ አድርጎ ሌላ ቦታ በግሩፕ ቁጭ አድርገው ማን ነው መሞት የሚፈልግ ንገሩኝ እስቲ። እንደው አንዴ እኮ ራሳችሁ እኮ እንዴት እንደምታስቡ አላውቅም። ዲዩቲንግ አመራሮች መሞት የሚፈልጉ መስሏችሁ? እናንተ ያውላ ሚሊዮን ካላችሁ ትሞታላችሁ። እናንተ የማታረጉትን ነገር ዲዩቲንግ መሬት ላይ ያለው አመራር 1 ሚሊዮን ምናምን ቤት 2 ቦታ 2 ቤት 3 ቤት እየሰራ አመራሮች መሞት ይፈልጋሉ? አይሞቱም። አንተ ሞት ነው የሚልህ። ማንም መሞት አይፈልግም። ስለዚህ እነሱ የቆዩ ሊያሰቃያቸው ይፈልጉ። አይሞቱ። ሙት ብትል አይሞት። አጼ ትንሽ እናውራ። አንዴ ይሰጣሉ። ቆይ ሞር ማህበረሰቡ አንደርስታንድ እንዲያደርገው ያውላችሁ። ከዚህ በኋላ እነሱ 20 ዓመት ሊፈጅባቸው ይችላል። 4 ኪሎ የመግባትም አላማም የላቸውም። እኔ ግልጽ አድርገን መነጋገር ካለብን እኔ አብዛኞቹን ፋኖች አነጋግሬያለሁ። በእኛ በኩል ያሉት ፋኖ 4 ኪሎ አሁን ያለው አፋብን ውስጥ ያለው ፋኖ 4 ኪሎ ሜዳ ይፈልግ። የድሮዎቹ ነበሩ የሚፈልጉት። አሁን ስነ ልቦና የተመታ 4 ኪሎ ስትለው የምን 4 ኪሎ የሚል እርስ በርስ መተማመን የጠፋበት ትግል ነው ያለው። ይሄ ትግል 4 ኪሎ የማይራመድ ትግል ነው አሁን የያዙት ትግል። ስለዚህ ምንድን ነው ለትንሽ ጊዜ ትግሉ መቆም አለበት። ይሄ እኮ ሪያሊቲ እኮ ነው። ፖለቲካ የሚያክሰው ፖለቲካን አንደርስታንድ የሚያደርግ ሰው የወደፊቱን ነው የሚያው። ማይም ስትሆን ግን የወደፊት ለፊቱን አት ያሁኑ ነው የምትለው። ዝም 4 ኪሎ ነው እንዴት? ማንም የለውም። ማንም ይኸውላችሁ መሬት ላይ ፋኖችን እንዴት ነው የምትገቡት? የላቸውም። ማንም አንድ ከሆነን ይልሃል። ይሄ ነው እንትን ምክንያት ነች እቺ። እነሱም አንድነት አመጡ። ምክንያቱ ምንድን ነው? አማራ አንድ ከሆነ 4 ኪሎ ይገባል። ህዝቡ ጭራሽ ድጋፉ እየቀነሰ ነው እየመጣ ያለው። ህዝቡ እንደውም ለፋኖ የነበረው ድጋፍና አሁን ያለው ድጋፍ የተለየ ነው። አፋብን ከመጣ በኋላ ህዝቡ መደገፉን እያቆመ ነው። እንደውም አብይ አህመድ ድጋፍ እያገኘ እየመጣ ነው። ስለዚህ ለትንሽ ጊዜ ትግል ማቆም አለባቸው። በቃ ደስ ማቆም አለባቸው። ጫካ ውስጥ ከፈለገ ጫካ ውስጥ መሳሪያውን ይዞ ይግባ። ጫካ ነው ኤኒዌይስ አሁን ያሉት ጫካ ውስጥ ይግባ። ጫካ ውስጥ ገብቶ መንገድ መክፈት አለበት። ጦርነቱ የት እንዴት ቲፒኤልኤፍ ጋር እንዴት ቲፒኤልኤፍ ቦታ ላይ እንዴት የጦርነቱ ቦታዎች ላይ እንዲቀመጥ ወደ ቲፒኤልኤፍ እንዲመጣ እንትን ካለበለዚያ ወደ ቲፒኤልኤፍ የሚዞረው ድሮን ምን ይሆናል? እኛ ላይ ይዞራል። አምነን ነው መቀመጥ ያለብን። ቲፒኤልኤፍ የሚሄደው ድሮን አንተ ጋር እንደሚዘብ ይኸውላችሁ። አንድ ይሄን ሰውዬ መቼም ታውቁታላችሁ። እቺን አሰምቼ ሌሎቻችሁ እንትን ይሄ ባይሰወይ አማራው የድሮ አይነት ምስኪን አማራ በደንብ ነው አሁን የምናሰላስለው። ላሰማችሁ እስቲ አንድ ይሄንን መቼም ትንግርቱን ታውቁታላችሁ። ምን እንዳለ ግልጽ እኮ ነው የነገረው። ኢዘር የሌሎቹን መጠቀሚያ ትሆናለህ። በቃ ይሄ ነው ሀፕን ያደረገው። Playing from Nebiu's MacBook Pro መጠቀሚያ ትንግርቱ የሚባለው ምን እንዳለ ስሙት። ትክክል ነው። ሀቅ ያወራው በቃ ትንግርቱ እስከዛ ድረስ የምጠራው ልጅ ነው። ባይዘ አንድ ሀቅ ያወራው ይሄንን እችን ካለ ወዲያ ነው። በቃ ሀቅ ነው ያወራው። ውሸት አሏሽ። ምንም እናንተ ናችሁ የምትዋሹት። እሱ አሏሽ።
ንግግር ያውቻ እቺ ንግግር ስማ አንድ ደቂቃ ንግግር ነች የሚያደርጋቸው ጦርነቶች ናቸው ይሄንን ሰፊ ጦርነት የአማራ ህዝብ እየተዋጋ በዚህም ምክንያት በጣም በርካታ ሀገራት ላይ አብይ ጦርነት የመጀመር ፍላጎት ያለው ሊያጠቃቸው የሚፈልጋቸውን ሀገራት እንዳያጠቃ አድርጎታል ሌላው ተጠባቂ የነበረው ይሄ እንግዲህ በተደጋጋሚ ሲነገር የነበረው ነው የአማራ ህዝብ ትግል ኤርትራ እንዳትወረር አድርጓት እኛ እንታገላለን ኤርትራ አትወረር ትክክል እኮ ኤርትራ እንዳትወረር አድርጓት አብይ አህመድ ወደ ኤርትራ መሄዱ ፋኖ እዚህ ጋር እየመጣለት ነው ኤርትራ ሄድም አብይ አህመድ ትክክል እኮ ናቸው ይሄ የሚጨበጨብለት ፖለቲካ ነው ባይዘው እኔ ወደ ፖለቲካ ደስ ይለኛል ሰው ይሰራ እኔ ላይ ሰሩብኝ ነው እኮ ነው ችግሬ አማራ ላይ ነው የሰሩት እንጂ ትክክል ናቸው ይሄ ፖለቲካ ጦርነት ሁሌ ምንድነው ከአካባቢ ታርቃለ ጦርነት ወደ ሌላ አካባቢ ነው የምትሄደው በረው ይሄ እንግዲህ በተደጋጋሚ ሲነገር የነበረው ነው የአማራ ህዝብ ትግል ኤርትራ እንዳትወረር አድርጓት ትክክል አማራ የሚያደርገው ጦርነት አብይ በሙሉ አቅሙ አርኤስኤፍን ሱዳን ውስጥ ገብቶ እንዳያግዝ አድርጎት አማራ የሚያደርገው ተጋድሎ ለራሱ ህልውና የሚያደርገው ተጋድሎ ራሱን ከጥፋት ለመከላከል የሚያደርገው ተጋድሎ ይሄ አገዛዝ በሶማሊያ ያሉ የክልል አንጃዎችን አስነስቶ የሶማሊያ ፌደራል መንግስት ላይ ሌላ ጦርነትና ፍጅት እንዳይቀሰቀስ በሶማሊያ አድርጎት በሌሎችም አካባቢዎች ላይ በርካታ ጦርነቶች እንዳይኖሩ አስችሏል የአማራ ውሸት አይደል ትክክል ውሸት ነው ትክክል አይደል ሐቅ አይደለም የሚያወራው ይሄ እኮ ያፋበን እኮ ዋናው አፈቀላጤ እኮ ምን አጭሶ ይዛን ቀን እሱ ይወላችሁ ለሌሎቹ ትግሬዎች አግዙን ለማለት ነው ይሄው እኛ ፌቨር እየሰራ ትክክል ነው የሚያወራው እንጂ አብይ አህመድ ፍላጎት እዛም ብሬድል በምንም አይነት መሰረት እንትን ልጓም ልታበጁለት የምትችሉት አይነት አይደለም ይሄ ተጨባጭ ማሳያ የአማራ ትግል በቀጠናው ላይ ሊፈነዱ የሚችሉ በርካታ ጦርነቶችን አስቀርቷል እኛ ምን አብይ አህመድ ሌሎች ቦታዎች ላይ በተዘዋዋሪ ምን ይያል አብይ አህመድ ሌሎች ቦታዎች ላይ የሚተኩሰውን እኛ ላይ እየተኮሰብን ነው ድሮኖች ወደ ሱዳን የሚተኩሰው ድሮን የአማራ ጭንቅላት ላይ ኦኬ ወደ ሱዳን የሚሄዱት መከላከያዎች የአማራ ጭንቅላት ላይ የአማራ ልጅ ላይ የሱዳን ሴት የምትደረጓን እኛ የአማራ ሴት ይሄንን አምና እኮ ነው መቀበል ትክክል እኮ ነው ውሸት አልዋሽም ባይዘው ሊጨበጨበለት ነው የሚገባው ማጨብጨብ ነው ያለብህ ለዚህ ልጅ ትክክል ነው የሚያወራው ምን አጭሶ እንደገባ አላውቅም ይሄን እዚያ ያወራው ባይዘው ይሄ ተጨባጭ ማሳያ የአማራ ትግል በቀጠናው ላይ ሊፈነዱ የሚችሉ በርካታ ጦርነቶችን አስቀርቷል ሌተስት ሪዛልት አሁን በቅርብ ጊዜ የታየው ደግሞ ሌላኛው ውጤት የአማራ ትግል በትግራይም ሊደረግ የነበረውን ጦርነት አስቀርቷል ሙሉ ለሙሉ አስቀርቶታል ማለት ማለትና በዛ ደረጃ with 100% ኮንፊደንስ ማውራት ባንችልም በ100% እርግጠኝነት መናገር ባንችል እንኳን ጦርነቱ እንዲለይ ያደርጎታል ያችሁ እኛ ትግራይ ላይ አብይ አህመድ በሄድ የሚፈልገው ምን አማራ ጭንቅላት ላይ ይበሰው ትክክል እኮ ነው ትክክል ይሄ ተሳስቶ የተናገራቸው ነገሮች ናቸው ትክክል ነው ግን ያወራ እሱ ለማለት የፈለገው ፌቨር እኮ የአማራ ትግል እኮ ለሌሎቻችሁ ፌቨር እየሰራ ነው ትክክል ነው የአማራ እናት ጭንቅላት ይደበደባል በድሮ የሌላ እናት ትማራለች የትግራይ አክቲቪስቶች ምን ያደርጉ ፋኖ እየቀጠቀጠ ነው ፋኖ ጀግናው መከላከያን እየረሸ ነው ትግራይ ጦርነት አትፈልግም ሰላም ነው ይላል ከዛ በኋላ ትግራይ ጋር ስትመጣ ትግራይ ሰላም ነው የምትፈልገው አንድ የትግራይ ልጅ ሆኖ ጦርነት እፈልጋለሁ የሚል ሰላም ነው ትግራይ የምትፈልገው በሰላም ነው መፍታት የምንፈልገው ጥያቄ አማራ ሲሆን ጀግና ፋኖ ቀጥቅጠው ይላል እኛ እንዋጋለን እነሱ ሰላም ነው የሚፈልጉት እነሱ አራዶች እኛን እንድንዋጋላቸው ነው የሚፈልጉት ይሁንና ትክክል እኮ ወደ ትግራይ የሚሄደውን ጦርነት አብይ አህመድ ወደ ትግራይ የሚዘምተውን ምን አድርገናል እኛ አስተጓጉለንበታል ሁጅ ዳስሚስ እኔ ለአንድ ትግሬ ጥይት እየጠጣው ነው ማለት ነው ለአንድ ትግሬ ነው እየሞትኩ ነው ማለት ነው አንድ ትግሬ አብይ አህመድ በድሮን የሚጨፈጭፈውን አንድ መንደር የአማራ መንደር እየተቃጠለ አንድ ሴት ትግራይ የምትደፈረው የአማራ ሴት እየተደፈረች
ለትግራይ እኔ መስዋዕትነት እየከፈልኩ ነው ያለኝ እኮ ነው። ለምን ለትግራይ መስዋዕትነት መክፈል ይፈልጋል? እዚህ ውስጥ ለትግራይ መስዋዕትነት መክፈል ይፈልጋል። እየከፈልኩ እኮ ነው መስዋዕትነት በተዘዋዋሪ እየነገረን ስማ ማለትና በዛ ደረጃ with 100% ኮንፊደንስ ማውራት ባንችልም በ100% እርግጠኝነት መናገር ባንችል እንኳን ጦርነቱን ዲሌይ ያደርጉታል። የጦርነቱ ዲሌይድ መሆን ወይንም መዘግየት ወይንም ፖስትፖን ማድረግ መሸጋገር ጦርነቱ ምናልባት አሁን ላይ የሚጀመር ከሆነ ወደ ግንቦት ቢሸጋገር 2 ወር ሙሉ ግን አሁን የሚጀመር ወደ ግንቦት 2 ወር 3 ወር ግን አማራ ይደብደብ። ይሄ ነው ጽምዶ ሐሳቡ ይሄ ነው። አማራን ክልል ማውደም፣ አማራን ክልል ማስጨጭ፣ አማራ ክልል መስዋዕትነት ማስከፈል። ቢመጡም ራሱ ትግሬዎች በአማራ ክልል ይመጡ። ሲመጡስ ምንድነው የሚያደርጉት? መቼም የትግሬ ወታደር ንጹህ ነው አትለኝ። ደፍሮ ሴቶቻችን እየደፈሩ ነው የሚሄደው። ህዝብ እየጨፈጨፈ እየገደለ ሊጥ ነው የሰረቀው አይደል? አሁን ንብረቱ ላይ ሊዘርፍ ነው የሚመጣው። ትግየት ወይንም ፖስትፖን ማድረግ መሸጋገር ጦርነቱ ምናልባት አሁን ላይ የሚጀመር ከሆነ ወደ ግንቦት ቢሸጋገር ግንቦት ላይ የሚጀመር ቢሆንና ወደ መስከረም ቢሸጋገር እዛ ቀጠና ላይ ላሉ አካላት ምን ያህል ይጠቅማል የሚለውን እነሱ መፈተሽ ኃላፊነት አለባቸው ብዬ ባምንም፣ ግን አገዛዙ በመጣበት አቅም ሌሎች አካላትን ሌሎች ጎረቤት ሀገራትንም ኢትዮጵያ ውስጥም ያሉ ሌሎች ህዝቦችንም እንዳይወር አስችሎታል። እንዳይወር ተጽዕኖ ፈጥሮበታል። አስቡት እንግዲህ እሱ ለትግሬዎችና ለኤርትራኖች ነው ፌቨር እየሰራ እንዳላችሁ። እኛ ላይ ግን የሚሰራው እኛ ያያችሁ ምን እንደሆነ ጥይት ማብረጃ ነው። አማራ ምን ጥይት ማብረጃ። የትግሬን ጥይት ትወስዳለህ፣ የሱዳንን ጥይት ትወስዳለህ፣ የኦሮሞን ጥይት ትወስዳለህ። ኦነግ የሚገደልበትን ጥይት ወደ አንተ ይመጣል። ሰውየው ኤርትራ ለመሄድ ያሰበበትን ጥይት ወደ አንተ ይመጣል። ሁሉም ነገር ወደ አንተ። ስለዚህ እኛ ከዛ በኋላ እዚህ ምን ይላል ደግሞ አንደኛው ደግሞ ይመጣል። እኛ ትግላችን 4 ኪሎ አትሄድም እንደማይሄዱም ሁላችሁም ታውቃላችሁ። ኤቭሪባዲ ኖስ ይሄ ቡድን 4 ኪሎ እንደማይሄድ አንድነትን ኤክስኪውዝ አድርጋ አታምጣ። አመራር የለውም፣ በቂ አመራር የለውም። አንድነት አይደለም ችግሩ፣ አንድነት አይደለም ችግሩ። በቂ አመራር የለውም። ደህና አመራር፣ አማራ የሚሸት አመራር፣ ከሰፈር የተላቀቀ አመራር የለም ገና። ሁሉም አመራር ኢትዮጵያ ውስጥም ያሉ ሌሎች ህዝቦችንም እንዳይወር አስችሎታል። እንዳይወር ተጽዕኖ ፈጥሮበታል። በዚህም ምክንያት ሌሎች ሊፈነዱ የሚችሉ ጦርነቶችን እያስቀረ ነው። ትክክል የሚለው ነገር ግንዛቤ ሊያዝበት ይገባል። ይሄ ማለት ምን ማለት ነው? ይሄ አገዛዝ በቀጠናው ላይ ሊጀምራቸው የሚፈልጉትን ጦርነት ከማስቀረትም ባሻገር ለሌሎች ህዝቦች ሰላምና ደህንነትም ዋስትና መፍጠር በጦርነት ውስጥም ሆኖ የአማራ ህዝብ በሌሎች ህዝቦችና በቀጠናው ላይ ሊጀመሩ የሚችሉ ሌሎች ጥቃቶችን የመታደግ ሚናውን እየተወጣ እንዳለ በዚህ አገዛዝ አያችሁ። በተዘዋዋሪ ጥይት ማብረጃ ለሰባተኛ ደገምከው አይገባም እንዴ? ቆይ ለአንተ እኮ አይደል ሰላም ወንድሜ፣ ለአንተ እኮ አይደለም። እኔ እኮ ለአማራው ነው እኮ እያወራሁ ያለሁት። አንተማ ኦልሬዲ እኮ ስራን እየሰራሁ ነው። እኔማ ለእናንተማ እያጨበጨብኩኝ። ይሄ ለደነዘዘው አማራ አንደርስታንድ ያደርግ የጥይት አሁን እቺ ነገር ስትሰማበት ሰላም ደበሩ የጥይት ማብረጃ ናት። አፋብን የአማራን ህዝብ የጥይት ማብረጃ እያደረገው ቁጭ እያደረገው። ይሄንን ቡድን እንደውም እኮ መታገል አይደለም ዘልዝለን መብላት ነበረብን። ይሄንን ቡድን ባይዘው እንዴ የአማራ ህዝብ ላይ እንደዚህ የሚቀልድ ህዝቡ ላይ ጦርነት የሚያውጅ የሌላ አካባቢ ጦርነትን መጥቶ አማራ ህዝብ ላይ መጥቶ የጥይት መወራረጃ የሚያደርገው ቡድን ከዚህ በላይ ውርደት አለ እንዴ? ይሄንን ደግሞ ይነግሩናል። ደግሞ የድፍረታቸው ድፍረት መጥቶ የድፍረታቸው ድፍረት ይነግሩናል። አፋብን ጠላቴ ነው። አፋብን ባይዘው ሌላ አካባቢ የሆነ እኮ ዘርዝረው ነው የሚበሉት እኮ ዘርዝረው። እንደውም አማራ ምስኪን ስለሆነ ነው ዝም ያለው። አፋብንማ ጠላት ባይዘው ከብልጽግና ያልተናነሰ አፋብን ጠላታችን የሌሎቹን አካባቢ ጥይት እኛ ላይ ማብረጃ ስላደረገ ይሄን ነው መታገል ያለበት። ይሄን ነው አንድ አማራ መታገል ያለበት። ስለዚህ ይሄንን ሪያሊቲ መቀበል አለብን። እስከ መቼ ድረስ ነው መታችሁ 4 ኪሎ እንደማይገባ የማይታወቀን ኃይል እስከ መቼ ድረስ ነው እየጠበቅን ቁጭ ምንድነው? እነሱ ሚስት እያገቡ እንደውም 2-3 ሚስት ነው እየወጣላቸዋል። አማራ ኧረ ዘንድሮ የተለየ ነው። እነሱ ውፍረታቸው እየወፈሩ ነው። የትኛው ታጋይ ነው የምታውቁት ጫካ ውስጥ ገብቶ ሲወፍር ያያችሁት? የኛዎቹስ ደልበው ነው የምታያቸው። ሰውነታቸውን አይታቸው ምን እንደሚያካክሉ አመራር የተባለ እንዳለ ትላልቅ አመራሮቹን እየወፈሩ ነው፣ ደልበዋል። ሰው እንዴት ነው ጫካ ለጫካ እንደ ጦጣ እየዞረ እንዴት ነው ሰውነት የማይቀንሰው? እንዴት ይወፍራል? ጭራሽ ጫካ ውስጥ መዞር የሚያስወፍር ጀመር እንዴ?
ከዛ በኋላ ምን ያደርጋል? መቶ ፖለቲካ ሲሰራ አውቆ ደንበኛ ሃይላንድ እየጠጣ በፎቶስ ምን ያደርጋል? አውቆ ዝቅ ብሎ ውሃ የእንትን ውሃ ይሄ የኩሬ ውስጥ ያለው ውሃ አውቆ በእጁ እየዘገነ ይጠጣል። እኛ ላይ እኮ ጋይስ እነዚህ ሰዎች እኮ አማራማ እኮ እነዚህን ሰዎች እኮ እንደውም ከሚገባው በላይ ተሸክመናል እኮ ባይዘ ሙድ እያዙብን አንድ መጣን እያለ በማግስቱ የሚጣል እንደዚህ አይነት እኮ ትግል እኮ የለም እኮ ጋይስ። እነዚህን እኮ ሌላ ነገር እኮ ማድረግ ሲገባን እኮ እንደውም እኛ እኮ አዝነናቸው ቁጭ ብለናል ነው እያልኳቸዋለሁ። እስከ መቼ ድረስ ነው አማሮች ቁጭ ብላችሁ የምታዝሏቸው? እንደዚህ መታገል አለባችሁ መታገል። ስለዚህ ይሄንን ስትናገር መጥቶ ምን ሰሊጥ ይላል። በደንብ ሰሊጥ ካለማ በላለሁ። እርሻ የሚሰጡኝ እንኳን እወስዳለሁ። ሰሊጥ ምን ችግር አለ? ማንም ትግሬ ከሚያርሰው እኔ አርሰዋለሁ። አላረስኩትም እንጂ እቺ አፍ ማሳጃ ነው ሰሊጥ። አፍ ማሳጃ ሰሊጥ የሚሰጠን ካለ ምን ችግር አለ? አማራ ሰሊጥ በደንብ ማረስ አለበት። አፍ ማሳጃ። ስለዚህ አሁን ግን ምንድነው ጥሩ ነገሩ እንደመጨረሻችን ብዬ ጨርስ። አማራው ነክቷለሁ። አሁን የድሮ አይነት አማራ የለ። በደንብ አድርጎ አንደርስታንድ ያደረገ ፖለቲካውን አንደርስታንድ ያደረገ በደንብ ያደረገ አማራ ነው እና እኔ አማሮች እንኳን ደስ ያላችሁ። በደንብ አሁን ነክተናል። የተወሰነን የቀረን የተወሰኖቹን ደግሞ እናነቃለን። ይሄንን ቡድን ባይዘዌ መጨረሻ ላይ ግልጽ አድርጌ ልንገራችሁ። አፋብን እዚህ ውስጥ ካላችሁ መጨረሻ ላይ ጫካ ለጫካ እናሳድዳለን። መጨረሻ ላይ ባይዘዌ እንደ አማራ እናሳድዳለን። መጨረሻ ይሄ ነው። በዚህ ከቀጠላችሁ ህዝባችን ላይ መጫወቻ አድርገህ የሌላ የጥይት ማብረጃ የምታደርገን ከሆነ መጨረሻ ላይ ህዝቡ ተነስቶ ጫካ ለጫካ ያሳድዳል። ገና ባይዘው ለዘር ማንዘር እንዳተርፍ አድርገን ነው የምናስቀምጥ። ቀልድ ባይ ህዝባችን ላይ ቀልዳችኋል። እስካሁን ድረስ ቀልዳችኋል። ከፍተኛ ቀልድ ነው የተቀለደው። ትመነጠራለህ እያልኩ ነው። ልናግዙላ እንችላለን እንድትመነጠር ግልጽ ነው። ምን ባይዘው ይኸውላችሁ በህዝብ ላይ ሲመጣ ርኅራኄ እንዴት ሰው በራሱ እንዴት ይቀልዳል? ሰው ቤቱ አሁን ለምሳሌ ወይንም አማራን ህዝብ ወይ አትወዱትም ወይም የዛ ማህበረሰብ አሮንቲንክ አትመስሉም። አንዳንዶቻችሁ የራስ ህዝብ ከሆነ አሁን ለምሳሌ ማናችሁም እዚህ ውስጥ ቤታችሁ እየነደደ የራስ ቤት እየነደደ ሌላ ቤት ላጥፋ ብላ አትሄድም አይደል? የራስን ቤት ነው መጀመሪያ የምታበርደው። አሁን እኮ የኛ ቤት እያነደዱ ሌላ ቤት ሄደው እኮ እንትን ያደርጋሉ፣ ይሰራሉ። የሌላ ሰው ቤት ውስጥ ገብተው ይሰራሉ። የራሳቸው ቤት እየነደደ ማለት የኛ ቤት የአማራ ቤት እየነደደ ነው ያለው በእሳት። ለትግሬ ለምን ማንኛና ነው የሚያዝለው? ትግሬ ራሱን ይስራ። እኔ ምን አገባኝ? ስለዚህ የአማራ ልጆች አሁንም እየሞታችሁ ያላችሁም ከዚህ በኋላ ወርዝ ለማያረግ ነገር ነው ህይወት እያሳለፍክ ያለው እያልኩ 4 ኪሎ አትገባም። እንደማትገቡ ታውቃላችሁ። ለምን የምትሞቱ? ለምን ወጣት ይሞታል? ለምን ወጣት የሚሞት? ሰውዬው በቃ መዋጋት ይፈልጋል። አዋጉት። በቃ መዋጋት እንግዲህ እየፈለገ ነው ያለው። ለምን ትመታለስ? ዳሞታውን ባለፈው የተደረገውን እያያችሁ አስለቀሟቸው። እስከ ይበቃችሁ አስለቀሙ። ያ ሁላ ወጣት እንዴት እንደሚያሳዝን የረገፈ ወጣት ግን ምን ጦርነት ነው። ጦርነት ላይ ሆኖ ጦርነቷንም ፈልገህ መዋጋቷንም ፈልገህ ብሯንም ፈልገህ ከጦርነት የምትገኘው ብሯንም ፈልገህ አለዋጋ ማለትም አይችልም። አሁን ደግሞ በቅርቡ ነገ የምናመጣው ሌላ ዜና አለ። በደንብ ነገ የምናወራበት ወደ ሱዳን በቅርቡ ነገ በደንብ እንመጣበታለን። በቅርቡ አንዴ አግዝ አጼ አንዴ ኦልሞስት እየጨረስኩ ነው። አንዴ ያውላችሁ ጋይስ በቅርቡ የሆነ ቴክስት መጥቶ ብያየው በቅርቡ አማራ ክልል ውስጥ ወጣቶች መጥፋት ይጀምራሉ። መሰወር ይጀምራሉ። ይሄ በቅርቡ የሚመጣ ነገር ነው። አይዘው መሰወር ይጀምራል። ወጣት ማታ ላይ ወይንም ቀን ላይ በሰላም ከአንድ ቦታ ወደ አንድ ቦታ ሄዶ ማታ ላይ ሲመጣ ወጣት የሚባላቸው ሴት ልጅ የለ ወንድ ልጅ በቅርቡ አማራ ክልል ውስጥ እቺ የመጀመሪያ ጊዜ ነው ስንናገር፣ በደንብ ስሙ አማሮች። በቅርቡ በየቦታው አማራ ክልል ውስጥ ወንድ ልጅ መጥፋት ይጀምራል። ጉዞ ወደ ሳዋ ነው። አቢ ፋኖቹ ራሱ እዛ ያሉት አፋብኖች የሰማነው ነገር አለ። ባለፈው ኢሳያስ አፈወርቂ ጋር የተነጋገሩትና አልቡራን ወደ ሱዳን ይሄ ለማን ነው ስሙ? ለእንትና ስሙ ማን ነው ስሙ? ለአልቡርሃን ጦር ኃይል ያስፈልጋቸዋል። ኦልሬዲ ትግራይ ክልል ውስጥ ኦልሬዲ ወስደዋል ግማሹን። አሁን የቀራቸው አማራ ክልል ነው። ከአማራ ክልል ደግሞ እየጠረጉ ይወስዱላል። ባይዘ በግዳጅ አድርገውታል እኮ ባለፈው ሸዋ ላይ አድርገዋል እኮ በግዳጅ ወስደው በስንት መከራ ነው የመለሷቸው ልጆቹን። ስለዚህ በቅርቡ የምታዩት ነገር ወደ ሳዋ ነው እንዳለ አብዛኞቹ የምትላከው ባይዘ
ሄደ ሱዳን ላይ ትዋጋለህ። ለምን ተፈረጀ? ሱዳን ላይ ትዋጋ ወደ ሱዳን መንገድ ላይ ስትሄድ ትያዛለህ። ወደ ሱዳን እንደ አቅርቦት በደርዘን እያደረጉ ወደ ሱዳን ትሸጣለህ። ስንት ብር እንደሚገኝ ታውቃላችሁ? በአንድ እንትን 200-300 ብር እኮ ነው ዶላር የሚገኝ በወር ማለት ነው። ሰላም ምን ዲቴሉን ገና በስነ ስርዓት ነገ እንመጣበታል። በዲቴል ሊደረግ የታሰበ አንዳንድ ሰዎች የውሸት ኢንፎርሜሽን እንትን ትልቅ ብር አይደለም፣ በጣም ትንሽ ብር ነው ባይዘው እየተሰጠ ያለው። አንዳንድ ሰው አይቻለሁ፣ አንዳንድ እዚህ ቲክታክ ላይ ሊያወሩበት የፈለጉት እንደዛ አይደለም እየተሰጠ ያለው ለሱዳን ጥንጥዬ ብር ነች። ግን በቅርቡ ግን የአማራ ልጆች ወደ ሱዳን መሄዳቸውም አይቀርም። ወደ ሱዳን እዚህ ከብልጽግና ተላቀኩም ብለህ ደግሞ እዛ ደግሞ ከአልቡራን ጦር ጋር ደግሞ እዛ ትዋጋለህ። ከዛ በኋላ ዩናይትድ አረብ ኤሚሬት ነች ትባላለህ። ዩናይትድ አረብ ኤሚሬት ትዋጋለህ ደግሞ እዛ እንትን ምንድን ነው የሚባለው? የእንትና ሀሜቲ ሰራዊት ትዋጋለህ ዘይድ እና በዛ ልክ መታየት አለበት ለማለት ነው። አፄ እንደው ብቻን ደከምክ። እኔ የፖለቲካ ዝም ብለህ ነው ራስህ ደስ እንዲልህ ነው የምታወራው። ይሄ አሁን አንተ የምታወራው እውነት የአማራን ሕዝብ ነፃ ያወጣዋል የሚል እምነት የለኝም። እንግዲህ ያው የአንተ አመለካከት እዛ ላይ ሊሆን ይችላል። እንዴት አራት ኪሎ ከሚገባ ካልነገርከኝ ችግር አለ ማለት ነው። አልነገርከኝም እስካሁን ድረስ። ስለዚህ በቃ አንተማ እነሱን ተማመን እኮ አልከኝ እኮ በቃ የለም እንዴት እንደምታስገባት ነው። አይ ስማ፣ እኔ አንድ ደመቀ ከኋላ ያለው ተከዜ ዘብን ገንብቶት ማንም የማይደፍረው ጦር ሰርቷል። ገባህ? እንደዚህ አይነት ነገር ነው መሰራት ያለበት እንጂ ዝም ብሎ ሶሻል ሚዲያ ላይ የጦር መሪ ጄኔራል መሆን ለውጥ ያመጣል ብዬ አላስብም። አንተ ያለው አሜሪካ ነው። ዝም ብለህ ከየሶሻል ሚዲያ ላይ እየለቃቀምክ ነው። የተጣራ መረጃ እንኳን የለም። ቢያንስ እንኳን እዛ ከቅድም ካልከው ሰውዬ ከትንግርቱ ጋር እንኳን ተነጋግረህ መስማማት አልቻልክም። አንተ እሱን ትነቅፋለህ፣ እሱም ያንተን አይደግፍም። ከሱ ጋር አውርተህ እንኳን መፍትሄ ማምጣት አልቻልክም። ይሄን መፍትሄ ሳታመጣ ውሸትም ይሁን እውነት ነው ያወራው አይደል? አንተ አዋቂ ከሆንክና ህዝቡ የሚያሳስብህ ከሆነ የትግል እንትን ነው መቀየስ ያለብህ የትግል መንገድ እንጂ ስንት መስዋዕትነት የተከፈለለትን ትግል ጫካ ይግባ ጫካ ይቀመጥ አሜሪካ በርገር እየበሉ እንደመቀመጥ አይደለም ጫካ መቀመጥ። እኔ በርገር ነው በርገር እዚህ ሀገር ርካሽ ነው ባይዘው ወንድሜ። በርገር የአንድ የሁለት ብር ነው በርገር እዚህ ሀገር። በርገር በጣም ነው ትግሉ የማይታወቅ ወንድሜ። በቃ ለማንኛውም ደራደር ወንድሜ ቆርጥ የሚበላውን ነው ወንድሜ እንጂማ ስልታዊ ማፈግፈግ አድርግ ነው ያለህ እኮ ሌላ ነገር አላለህም። ምክሩን ከሰማው አደጋ ውስጥ ከመግባትህ አመቺ የሆነ ስልታዊ ማፈግፈግ ጦርነቱን ከክልል አውጥተህ ሌላ ቦታ ተጫወት ነው ያለ። አንተ ጋር የሚመጣውን በሌሎች ምክንያት አንተ መሞት የለብህም። በሌሎች ዳፋን ከክልሉ አውጥተህ ሌላ ጋር ታገል አለ። ከክልሉ ልታወጣ ስትል ደግሞ በዛ ክልል የሚኖረው ህዝብ ይሞታል አለ። እሺ ግዴታ የአማራ ህዝብ ትግራይ ክልል ሄዶ አንተ ትግራይ ህወሓትን ስለምትጠላ ብቻ ትግራይ ሄዶ መታገል አለበት? እሺ ህወሓት ጠፋ፣ ከዛስ? አሁን ሌላውን ያሳሰበህ የአማራ ህዝብ አላሳሰበህ ማለት የአማራ ህዝብ ሞት አላሳሰበህ። የህፃናቶቹ ከትምህርት መጓደል አካባቢው ቀውስ ውስጥ መግባት በኢኮኖሚ አደጋ ውስጥ መግባት ሁሉ አሳሰበህ። የት አካባቢ ልጅ ነው ወንድምህ? አንተ ያሳሰበ የሸዋ ልጅ ነህ። ኦሮሚያ ውስጥ ስትገባ ከሚሊሻ ጋር ተጣልተህ ስትዋጋ እሱ ቆይ አንዴ ፖፖ አንዴ የት አካባቢ ልጅ ነው ወንድምህ? ኦኬ አፄ ትንሽ ልናገር ነው። አሁን ነው ሸዋ ላይ ትምህርት ቤት መስራት ባይዘው ሸዋ ላይ አሁን ትምህርት ቤት መሰራት አለ ባይዘው። ይሄ ትክክል አይደለም ባይዘው፣ ትክክል አይደለም። አሁን ነው ትንሽ ልናገርና ስራ ልግባ። ሰላም አንተ እኮ ምን ሰላም አለ? አንተ ጦርነት ነው የምታወራው። ሰላም የሚል ስም ይዘህ ለምን እንትን እስካሁን ስትሰብክ የነበረው ምንድን ነው? ሰላም ነበረ። ሰላም ነው የሰብኩት። አንድ ነገር አንድ 2 ደቂቃ ስጠኝና በቃ ዝም ነው የምለው። አላቋርጥም። ዝም ነው የምለው። በጣም ባይዘው ስንት ደቂቃ ትፈልጋለህ? እኔ 5 ደቂቃ ያስፈልገኛል። በቃ እሺ ጎይድ። እኔ እያልኩት ያለሁት ለማንኛውም ሰላም ለሁሉም ይሁንና
አንተ እያልክ ያለውን ጦርነቱ ወደ ትግራይ ይሁንና ክፍት አድርጉት ምናምን እያልክ ነው ያለው። ያልገባ ነገር ብዬ የማስበው ትግራይ ውስጥ ጦርነት ተከፍቶ አማራ ሰላም ይሆናል ብለህ ማሰብህ ነው ትልቁ ስህተት ማለት ነው። ዝም ብለን ትግራይ ውስጥ የምንጨፋጨፍ ይመስላል አይደለም። አሁን ድሮም እንኳን ያ ሁሉ ከነ ዝባዝቤ ከነ አጋር ሰባት ሀገር መጥተህ እንኳን ደብረ ብርሃን አላዳንካትም። እና እንደ እንትን አታስቡ። አንተ ጥላቻ አለብህ ብዬ አስባለሁ። እኔ አንተና አኪላ በጣም ነው የምወዳቸው። ይዞ ግልጽ ነው የምትናገሩ። ትግራይ ተዳክማ ማየት እንፈልጋለን የሚል ፖለቲካ ስትራመዱ ደስ ይለኛል። ኦልሬዲ በዛ ልክ ስትራቴጂ ፕላን ምናምን ትነድፋለህ። ለእኛም ፕሮፓጋንዳ ምን አይነት እነዚህ ዋና አማራ ምናምን ነው የምትባሉት። ቴና አማራ ነው የምላቸው እኔ። አማራ በ10 ነው የምትከፍሉት እንጂ ወደ አንድ እንዲመጣ አይደለም የምታደርጉትና እሱስ ነገር እኔ አዝናለሁ በጣም። በአማራ ፖለቲካ አንድ ፖለቲካ የሆነ ለህዝብ የሚያስብ ፖለቲከኛ ትንሽ ናቸው። ጥላቻ በማንኛውም ጥላቻ ሊኖር እኮ ይችላል። ጥላቻን ዋጥ አድርገህ እኮ የመጀመሪያ ታርጌትን ምንድነው ወደ ቪክተር የሚወስደኝ በምን መልኩ ነው ምናምን ብለህ ነው መወሰድ ያለብን። እኛ አሁን ከሻዕቢያ አሊያንስ የፈጠርነው እኮ ሻዕቢያ ወዳጃችን ስለሆነ አይደለም፣ ብዙ ሰው የጨፈጨፈብን ነው። ጀስ ግን ቶሎ በቃ የትግራይ ችግር እንዲያልቅ ግን ከማንም ቢሆን እኮ እንትን ታደርጋለህ። ከዛ በላይ ሴጣን ካለ ትንሽ ሴጣን አሊያንስ ትፈጥራለህ፣ ወይም ትልቁ መካከለኛ አሊያንስ ትፈጥራለህ። ተዋዳ አይደለም እንትን የምትለው ዋና ማስከበር ያለብህ ህዝብ በምን መልኩ ነው የሚድነው፣ ለዛ ቀጣይ ትውልድ ምን አይነት እንትን እንትተን ነው የምንሄደው ብለህ ማሰብ አለብህ እንጂ አሁን አማራ በቃ ነፃ የሚሆን ነው ይመስል አብይ አሁን የሆነ በትግራይ ውጊያ ቢጀምር ትግራይ ብቻ ውጊያ የሚኖር ነው እየመሰለ ያለው። ተሳስተሃል ነው። እንደዛ አይደለም። አሁን ቀርቷል። እንደዛ አይነት ድሮን አለው ምናምን አለው። ድሮን እንደ ድሮን ነው እንደምታስብ። ሁሉም እኮ አንዳንድ ነገር እኮ ለውጥ ያደርጋል። ዝም ብሎ በእንትን በሽምቅ ውጊያ ካሁን በኋላ የሚደረግ ነገር እኮ የለም። ሁሉም ቴክኖሎጂ አሁን እኮ ዝም ብሎ እኮ ትናንሽ ድሮኖች እኮ ማንም የሚይዛቸው እኮ ናቸው። ብዙ እንትን እኮ የለውም። ሲከበድ በቃ የምታቀሉት ነገር አለ። ትግራይ ማውደም ምናምን ትግራይ ወደ አማራ የምትድልበት ምክንያት የለም። በምንም ተአምንም ነው የምልህ። አማራው ነው በጣም የሚጎዳው ለዛ ማለት ነው። ከዛ በኋላ ከኦሮሚያ ጋር እዋጋለሁ ብለህ እቅድ ስታወጣ ትንሽ አዘንኩ በጣም። እና ለመሆኑ ይሄ ሰውዬ በቃ ይሄ አብይ ተከፋይ እንደሆንክ አውቃለሁ። ባይዘው የሰሊጥ ነጋዴዎች አሉ አይደል? እነዚህ እንደሚከፍሉ ምናምን አውቃለሁ። እሱ አይሆንም ነው ለመጀመሪያ ወሳኝ ያለብህ ህዝብ እንዴት ይኖሩ ነው። ኢትዮጵያ ትፍረስ ብለህ የምታስብ ሰውዬ ለአማራም በቀደም ስትል ለአማራ ህዝብ ያላዘንክለት ለትግራይ ታዝናለህ ብዬ አላስብም። ምንድን ነው ያልኩህ በቀደም? አንድ ሁለቴ ነው ድሮን ቢጥል ምን ችግር አለው ነው ያልኩህ። ለአማራ ህዝብ ማለት ነው ጫካ ግባ። አማራ ለማንነት ነው የሚታገለው እንጂ ለትግራይ ነው። ፋኖ ለትግራይ ነው የሚታገለው፣ ለአማራ ህዝብ ነው የሚታገለው። ጫካ ግባ ምናምን እዛ ቆይ ለትግራይ እንደዚህ እንዴት ይሆናል? እኛ በፈለግንበት አማራ ውስጥ ነው ጦርነት የሚካሄድ ለዛ ማለት ነው። አብይ ጭራቅ ነው። እርግጠኛ ነኝ ወደ አማራ ነው የሚሰበሰበው ጦርነቱ ማለት ነው። እንዲነሳ ለማጋጨት ከአማራ አይደለም ከኤርትራ እንድንጋጭ አደረገን፣ ከአማራ ግዝ እንድንጋጭ አደረገን። ኑ አብረን ሆነን እንተኮ ተባለ። እኔ ኢትዮጵያ ለበዛ ነው ማለት ነው። አይመለከተኝም። የአማራ የራሱ ከአማራ ህዝብ ጋር እንትን በል ተረጋዳ ነው ያሉት አይደል? ከሻዕቢያም እንደዛ ነው ያሉት። በዛ ላይ ልክ እንትን አቋም ለቀጣይ እንትን ማሰብ አለብህ። በስሜት የምትነዳ ከሆነ መጥፋት አለባቸው። እንዴ ስጠፋ ዝም ብለን ነው የምንጠፋ አይደለም። አማራ በ10 ቦታ የምትከፋፍለው እናንተ አይነት ሰው እናንተ አይነት እንደና አኪላ ሰው 10 ቦታ ነው የምትከፋፍሉት። ያሳዝነኛል በጣም። ደግሞ ሆነ አማራ ነው የምትሉት 10 አማራ ማለት ለምን በመቶ አማራ ነው እየተከፋፈለ ያለው? ግን ፋኖን የምትፈልጉት አሁን ሲናገር የነበረው ወንድሜ ትክክለኛ ነበረ። ብዙ ነገር ፋኖን አሊያንስ የምትፈልጉት ከችግር መወጫ አንተ ጠላቻችሁን ተውት፣ ፖለቲካ መስራት ጀምሩ። በጥላቻ መልክ የምትናገር ከሆነ ጠላትን የሚጠቀምብህ አንተ ጠላት የምትለው በዛ እጥፍ ነው እንትን ስትራቴጂ የማያወጣልህ። እንደዚህ መሆን አለበት። አይጠፋም ነው ቲፒኤልኤፍ አይጠፋም፣ ማንምም አይጠፋም። እኔ ቲፒኤልኤፍ ተቃዋሚ ነኝ፣ ገብቷል። በውስጥ ነው የምቃወሙ እንጂ እናንተ መጥቼ ተቃዋሚ እከላከለዋለሁ። ትግራይ ትድከም እያልከኝ እንዴት ነው ቲፒኤልኤፍ እንዲጠፋ የምፈልገው? በምን መልኩ ነው? እንዴት ነው የምታስቡት ነው?
አንደኛ ጠላት መቀነስ የሚባል ስትራቴጂ የዋለ ስትራቴጂ እሱ አታውቁትም እናንተ። ጠላቴ ነው ብላችሁ ስትራቴጂ ማስቀመጥ ማለት በምትጠቀምበት ቦታ መጠቀም እኮ ነው ያለባችሁ። አብይ እንዲወድቅ አትፈልጉም እናንተ አይደል? ዋና አማራ አብይ እንዲወድቅ አትፈልጉም ነው። ምክንያቱም እነዛ የሰሊጥ ነጋዴዎች የአብይ ደጋፊ ናቸው፣ እነሱ ይከፍላቸዋል። እናውቃለን፣ ዲቴይል ኢንፎርሜሽን ስላለ ማለት ነው። በዛ ልክ ግን አማራ ህዝብ እየተጎዳ እንዳለ ግን አታውቁም ነው። ለምን ያህል ጊዜ ነው ይሄ ሰውዬ ቀስ በቀስ እኮ ምን እያደረገ ነው? እናንተ አዲስ አበባ ምናምን የምትሉት ነገር ትታችሁ አሁንማ ተው በቃ ወደ እንትን ባህር ዳርም ብላችሁን ትስማማላችሁ። እርግጠኛ ነኝ የምታስቡ ስለ ሰሊጥን እንጂ ስለ አማራ ህዝብ ክብር አይደለም የምታስቡት። አንድ ለማድረግ አራት ዞን አንድ ማድረግ ያቃታችሁት እንዴት ስለ እንትን ታስባላችሁ ነው? ስለ ሌላ ነገር ታስባላችሁ ነው? ያሳዝነኛል። በጣም 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 ነው የሚደብረኝ። እኔ አሊያንስ ፍጠሩ ምናምን አለ ለራስህ ብለህ አሊያንስ ትፈጥራለህ፣ ካልፈጠርክ እዛ ትመታለህ ነው። ምንም እንትን የለውም። አብይ ይምጣ ምናምን ይምጣ ለምን መጥቶ ነበር እኮ ሰባት ሀገር እኮ እንዴት እንትን ሆነ ማለት ዳነ። አትሸወዱ። የተደራጀ ኃይል እንዲኖር መጀመሪያ ፈልጉ። ቲፒኤልኤፍ አሊያንስ ፍጠር አይደለም። መጀመሪያ አማራ እንዲክብር እንዲኖር ማድረግ ነው ያለባቸው። የመጣ መሪ እየሰደባቸው የመጣ መሪ እየገደላችሁት እንዴት ነው ወደ አንድ የምትመጡት ነው? ልክ እንደ ጅግና ነው የምታወሩት። ድንቁርና ነው ግን አማራ ክልል በተለይ በአማራ ፕሊት ኤሊት የሚባለው ድንቁርና። አንድ የተሻለ ሰው አታገኝም። በቃ ለጠላት ጠላት አለን ብሎ በቃ ለጠላት እንትን የሚል ስትራቴጂ የሚሰጥ እንትን ነው ያለው። መመታት አለበት። መመታት እንዴት ስትመታም እንትን ነው ተደራጅተህ ነው የምትመታው እንጂ እዚህ ቲክታክ መጣ እዚህ ዩቲዩብ መጣ ምናምን አይደለም የምትመታው። ጥላቻ እኔ ብዙ ጥላቻ ነው ያለው እንጂ ፖለቲካም እያወቃችሁት አይደለም። ጥላቻ መጀመሪያ አቁሙት። አማራ በምን መልኩ ነው የሚድነው የሚል ነገር አስተሳሰብ መጀመሪያ መያዝ አለባቸው። በተለይ አፄ በጣም ነው በትግራይ ህዝብ ያለህን ጥላቻ ምን እንዳረጋ እኔ አላውቅም። በጣም ነው የሚገርመኝ። በቃ ቲፒኤልኤፍ አይደለም እኮ የምትጠላው ህዝብ እኮ ነው የምትጠላው። በጣም የሚገርመኝ ማለት ነው ሰውየው የሰሜን ጥል መሆኑን እያወቅ እኔ አዲስ አበባ የአማራ ህዝብ እንትን አይደለም ብዬ ነው ማሰው። ባይዞ የአማራ ተወላጅ አዲስ አበባ ነው የተወለድከው፣ እርግጠኛ ግን ወላጆችም አማራ አይደሉም። ምክንያቱም በዚህ ልክ ለመጠቃት ነው እየፈለክ ያለው፣ ለመዋረድ ነው እየፈለክ ያለው አንተና አኪላ ማለት ነው። ለብር ብላችሁስ ለአማራ ህዝብ መዋረድ ማለት በጣም እንትን ነው። እኔ በቀደም ባልከው መሰረትኩ በጥላቻ በእናንተ በኩል በሄድማ እኔ በእናንተ የአማራ ጂኦግራፊ አቀማመጥ ላይ 1 ሚሊዮን ኪሎ ሜትር ብንረቅ ደስ ይለኛል። በዛ ብለክማ ዘላለሙ አማራ ትግራይ በቀደም ሁለታችሁ እኔ ገብቼ ስተናገር ምን ያላችሁ ብሎ ጉንፋና የሚሆነ ሰው እየተትረከረከብን ነው። ይበቃዋል። ምን እንደዛ ደድብና ማውራት እኮ የለብኝም እኮ ትክክለኛ ነው። ለአማራ ህዝብ የሚጠቅም ነው ማውራው እንጂ አንተ የሆነ ቦታ ተሸጉጠህ ጅግና ትጫወታለህ እንደ ሽፍታ ምናምን። የሽፍታነት አስተሳሰብ ተውት ነው የመንግስትነት ጭራሽ መንግስትነት ጭንቅላታቸው ያስቀር ወይ ሲተወራጥሩ ነው አውራ ተንተባታ። አንዴ ፕሊስ ሚውት አድርጉት ጋይስ። እኔ አልወድም እንደዚህ ጋይስ፣ ሚውት አድርጉት ያውራ። እኔ የአማራ ተወላጅ አይደለሁም። ገብቷል። ትሰማም እንደሆነ ትሰማ በአማርኛ እኔ በሚችለው አማርኛ የምነግርህ እናም እየገባህም ነው እያመመህ ስለሆነ እንጂ እየገባህ ነው። ምንም የሚተባተብ አማርኛ አይደለም የምናገረው። እንዲገባ አድርጌ ነው እያነገርኩ ያለሁት። እንግሊዝኛ እንዳውላ ደደብ ነህ። በምን መልኩ ልንነጋገር ታዲያ? ትንሽ በምትችለው በትግርኛ አትችልም፣ በምን እንገር ታዲያ? ስለዚህ እያሰባችሁት ነው። እኔ ጦር ግባ ምናምን በለው ምናምን እንድልህ የምትፈልግ ከሆነ እንደዛ አይደለም፣ አያስኬድም ነው። እኔ ሰላም ብዬ ስመጣ እኮ ምን ሰላም የሚያመጣ ነገር ነው። አብይ የሚባል ጭራቅ እንዴት ብለን እናስወግደው? ከዛ በኋላ አማራና ትግራይ እና ሌሎችም ህዝቦች ኦሮሞ ማንም የሆነ አንድ እንትን ኢንክሉሲቭ የሆነ መንግስት መፍጠር ነው። ቲፒኤልኤፍ ካሁን በኋላ ወደ 4 ኪሎ ይመጣል ምናምን ብላችሁ የምታስቡ ድንቆሮች አታስቡ። አንመጣም ብሎ መግለጫ ሰጥቶ እያለ ኦልሬዲ ግን ለሁላችን ኢንክሉሲቭ የሚያደርግ ነገር ይምጣ ነው መንግስት፣ ማንም የሚያበዳድር ማለት ነው። እንደዚያ ነው የተባለው እንጂ እንደፈለገው የሚጫወት አንድ ጨራቅ ሰውዬ እንትን አትበሉት፣ አትደግፉት ነው። የምትደግፍ ከሆነ እዛ መሀል መንገድ ላይ ቆሙና አንድ በሬ ተተኩሶብ 10 ኪሎ ሜትር የምትሮጥ ሰውዬ አሁን እንደ ጅግና ትጫወታለህ። ደግሞ እናውቃቸዋለን ሁላችሁም ጅግና ትጫወት። መጀመሪያ ኮፕሮች የሆነ ትብብር እንትን አድርጉት፣ የተደራጀ ኃይል ይኖሯቸው። እንደ ሽፍታ 10 ተገሮች ተገራጅላችሁ የእንትና እንትን ነኝ የእንትና እንትን ነኝ የእንትና የአርበኛ እንትን በእንትን ነኝ። መጀመሪያ እስኪ የሆነ ወጥ የሆነ እንትን ኮር መስርቱ።
ኮረብ የሚባል የላቸው ምንም የሚባል የላቸው። የሰፈር ጨዋታ ነው የምትጫወቱት። ለዚህ ነው አማራ ህዝብ የሚበደሉ። ለዛ ነው የሰፈር ስለምታደርጉት ነው። አንድ ወጥ የሆነ አንድ መሪ ስህተት ቢኖሩም አንድ እንዲሆን መደገፍ ነው ያለባችሁ። ዘመን ካሰ የራሳችሁ ነው። በቃ እንደ ያሳክል አድርጉት እንጂ እሱን የምትጥሉት ከሆነ ችግራችሁ እየበዛ ነው የሚሄደው። ወይም እሱ በሌላ መንገድ እንዲተጋ ማድረግ ነው እንጂ እንትን ማድረግ የለባችሁ። ወደ ትግራይ የምትሉት ነገር አቁሙ። አሁንም ትግራይ ካሁን በኋላ የእናንተ እንትን ሸክም ምናምን ተሸክማ የምትኖራለች። በምትመታበት ጊዜ ትመታለህ። ለትግራይ ህዝብ እንትን ህልውና አስጊ ከሆነ ትመታለህ። የትም ብትሆን ማለት ነው። ተው አማራና ወለጋ ብትሄድ እዛ ሄደን እንመታለን። ይሄ ስትራቴጂ ነው የያዝነው። አሁን ዝም ብለህ እንደ ድሮ መንግስቴ ምናምን ተው። ይኸውልህ አሁን በኋላ ይኸውልህና ለዛ የተዘጋጀ ትውልድ አለ። አሁን በእናንተ አይነት ድንቁርና የምንኖር እንዳይመስላችሁ። እንደዛ ይጥፋ ምናምን የምትሉት አስተሳሰብ ተውት። ቲፒኤልኤፍ ካሁን በኋላ የትግራይ ህዝብ ካሁን በኋላ የትግራይን መሰረት ያደረገ ፖሊሲን ማውጣት ሲል ለዛ እንደግፏለን። እናንተ ደግሞ ትግራይ ተደክማ ማየት አለባችሁ ብላችሁ ነው እያሰባችሁ ያላችሁ። ትቀጥሉበት። እኛ እንፈልገዋለን። እሱና በዛ ልክ ነው እንትን የምንለው የምንጠነክረው። ከሻዕቢያ አይደለም ከሱዳን አሊያንስ እንፈጥራለን፣ ከቤኒሻንጉልም አሊያንስ እንፈጥራለን። ከዛ ከታችም ከሶማሊያም ከአፋርም አሊያንስ እንፈጥራለን። መሀል ላይ ቀጥታ አንተ ተደራጅ እዛ ትሞታለን ነው። ውጊያ አማራ ክልል እንዲሆን ነው የምታደርጉት እንጂ አሊያንስ ግዴታ ነው። ስለዚህ በዚህ መልኩ ነው መነጋገር ያለባችሁ። ትግራይ የምትባል ካሁን በኋላ በምላሳችሁ እንትን ቀለል አድርጋችሁ ባታስቡ ጥሩ ነው። ጦርነቱ ትግራይ ውስጥ አይካሄድም ካሁን በኋላ ነው። አማራ ክልል ነው የሚሆነው። አሊያንስ የማይፈጠር ከሆነ በዛ ዝም ብለን የምናያችሁ እንዳይመስላችሁ ካሁን በኋላ። አመሰግናለሁ አፄ።